በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ ክርስቶስ መስቀል መታሰቢያ ክብረ በዓል በሰላምና በጤና ደረሳችሁ። እንደዚሁም ለእናታችን ለቅድስት እሌኒ በድርሳነ መስቀል ላይ ያለውን አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ጸጋ ይስጠን። እንደዚሁም ደግሞ ቀን ተዘክረው የሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን አነባለሁ። እግዚአብሔር ለኔ የማንበቡን ጸጋ ስልጣን ይስጠኝ። ቁርአን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀበላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ። እንዴት ናችሁ የዝክረ ቅዱሳን ተከታታዮች? በያላችሁበት ሰዓት አቆጣጠር እንዴት አድራችሁ? እንዴት አመሻችሁ? እንዴት ዋላችሁ? መምራችን ደግሞ እግዚአብሔር ያክብርልን፣ እድሜና ጤና ይስጥልን። ለዚህ በረከትና ለዚህ ፈውስ እንድናገኝ በረከቱ እንድንካፈል ስላደረገን እግዚአብሔር ከነቤተሰቦች ይጠብቅ፣ ረጅም እድሜና ጤና ይስጥልኝ። በጣም ነው የምናመሰግነው። እና እኔ ለመመስከር የመጣሁት ከዚህ በፊትም መመስከር ነበረ። እችል አቅርብልኝ ወንድሜ በተቻለ አቅም ቢሆን በእለቱ ካልሆነ ደግሞ ችግር የለውም።
ዓለም እንዲመሰክር በዓለም እንዲሰማ ፈልጋለሁ። እመቤቴ ማርያም ለኔ ያደረገችልኝ ነገር ነው። እኔ ያለሁት በስደት ሀገር ነውና በስም ብቻ ኦርቶዶክስ ነኝ ብል ማጋነን አይሆንም። ስለ ሃይማኖቴ ብዙም አይደለሁም አላቅም፣ ግን ሃይማኖቴን እወዳለሁ እና ካንተ ብዙ ነው እየተማርኩ ያለሁት። ከጀመርኩኝ ያው 1 አመት ከምናምን ሆነኛልና እመቤቴ ድንግል ማርያም ያደረገችልኝ ነገር ከነ ኃጢያቴ ከነ ጉድፌ በጣም ነው የሚከብደው። በጣም እታመም ነበር እዚህና ታመማለሁ በየተወሰነ በ2 ሳምንት በ3 ሳምንት ብዙ እየተመላለሰብኝ ሐኪም ቤት ሲሄድ ደግሞ አንዴ ኢንፌክሽን ይሉኛል፣ አንዴ ሌላ ነገር ይሉኛል፣ አንዴ ደግሞ ነርቭ ይሉኛል። ምንም ለውጥ የለውም። መድኃኒት አመጣለሁ ወስዳለሁ፣ ምንም ለውጥ የለውም እና ከዛ በኋላ ከኢትዮጵያ የሚመጣ ሰው ነበረ፣ ወንድሜ ነበረ ከኢትዮጵያ የሚመጣ ሜቴ ስውራ ማርያም ስትመሰከር ሰው ይደዛ ሲመሰክር ምናምን በፌስቡክ ምናምን ያለውና እናቴ እኔ ደግሞ ለአንድ ቀን ለመስከር አብቂ ምናምን እያልኩኝ ለመንኳት፣ አለቀስኩ። በእንትና ይዤ ስለ አድነዋን ይዤ አለቀስኩ። በእንባዬን አጠብኳት። አደራሽን እኔም ስደተኛዋ ልጅ ኃጢአተኛዋ ልጅሽ ለመመስከር አብቂኝ አልኳት። ከዛ ቅባ ቅዱስና እምነቱ ያመጣልኝ ወንድሜ መቅባት ጀመርኩ። እየተቀባ 2 ቀን ምናምን ሆነኝ። እየተሻለኝ መጣና እናቴ ይሄ ነገር ካስተካከልሽልኝ ይሄ ነገር እንትን ካረግሽልኝ እመሰክራለሁ ብዬ ቃል ገባሁ። ደግሞ ደጅሽን መጥቼ እስክመሰክር ድረስ በዚህ በዝክረ ቅዱሳን እመሰክርልሻለሁ ምናምን ብዬ ቃል ገባሁኝ ለራሴና ዛሬ ሆስፒታል ሄጄ ስመረመር ሲጨንቀኝ በቃ ሁሉም ነገር መመርመር ፈለኩኝ ምናምን ያልኳቸውና ያው ስትሄድ አንዳንድ ነገር ነው የሚወስዱት እንጂ ሁሉም ነገር አይወስዱምና ዛሬ ሁሉም ነገር አሁን መመርመር ፈልጋለሁ ሙሉ ምናምን ብዬ እምነቷን ተቀብቼ ጠዋት ጾሙም ዛሬ ስለጀመርን እምነቷን ተቀብቼ ቅባ ቅዱሷን ተቀብቼ የሚሰማኝ ሁሉ ተቀብቼ ሄጄ ሁሉም ነገር ለመመር ደም ሰጥቼ ሲታይ ምንም ነገር የለም እና በጣም ነው ደስ ያለኝ። ባይገባኝም ያው እመቤቴ እንኳን ለመናት ለለመናት ምህረት እናት ናትና እልል ብላችሁ አመስግኑልኝ። የእውነት ብዙ ነገር ያቀለለችልኝ፣ እንባዬን ያበሰችው። በስደት ብቻዬን ሌሊት ተነስቼ አለቅስ ነበር። 7 ሰዓት 8 ሰዓት ለማልቀስ እነሳለሁና አንዳንዴ እምነቱ ከኛ ነው የሚጎድለው እላለሁ። ሳናምን ስንቀር ነው ብዙ ነገር የሚቀርብን እላለሁና እንደ ኃጢአቴ ሳይሆን እንደ ቸርነቷ ምራኛለች። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ ደግሞ ያው ስለታለኝ እግዚአብሔር ከፈቀደ ስለታለኝ ሄጄ በደጇ ለመመስከር ያብቃኝ። እስከዛ ግን በዚህ ያልኩትን ቃል አድርስልኝ። እልል ብላችሁ አመስግኑኝ። እግዚአብሔር ያክብርልኝ። በያላችሁበት እመቤቴ ይጠብቃችሁ። አመሰግናለሁ። ቃለ ሕይወት ያሰማልን። ለእህታችን እንግዲህ ሁላችሁም በተቻላችሁ መጠን እንደዚህ ሪከርድ እያደረጋችሁ በዋትስአፕ ቁጥሬ እንድትልኩልኝ ሁላችሁንም አሳስባለሁ። ለላካችሁልኝ ሁሉ በጣም አመሰግናለሁ። የቅዱሳን ዝክር ተከታታዮች ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃቸዋለሁ። ከዚህ በመቀጠል ደግሞ ድርሳነ መስቀልን በስላሴ ስም አነባለሁ። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉ ሼር፣ ላይክ በማድረግ ለምእመናን እንድታደርሱ ለሁላችሁም እናሳስባለን። ድርሳነ መስቀልን በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እናታችን ቅድስት እሌኒ ለቅዱስ ቁስጥንጢኖስ መንበረ መንግስቱን እንደሰጠችው የሚናገርም ንጉሳችንና ጌታችን ሆይ ከፊቱ የምንሸሽበትና የምንሰወርበት አጥተናልና ሁልጊዜም ወደ እርሱ ወደ ንጉስ ቁስጥንጢኖስ እየመጡ እንዲህ ይሉታል፣
ንጉሥ ቆስጠንጢኖስ ወደ እርሱ የመጡትን ከሃዲ ከሆነ ከመክሲሚያኖስ አገዛዝ አውጣን አድነን አላቀን ትሉኛላችሁ። ሁልጊዜ በእናንተ ላይ ያደረገው ክፉ ሥራ ምንድነው? በሁላችሁም ያጸናባችሁ ያከበደባችሁ አገዛዝ ምንድነው? በላያችሁ የደረሰባችሁ ምንድነው? እስቲ ንገሩኝ፣ እኔም እሰማችኋለሁ አላቸው። ሕዝቡም ለንጉሥ ቆስጠንጢኖስ መልሰው እንዲህ አሉት፣ ይህ መክሲሚያኖስ በታላቅ ኃይል እየገረፈና እየደበደበ በማስገደድ ለረከሰ ጣዖት ያለ ፍቃዳችን ያሰግደናል። የአምላካችን የእግዚአብሔር ስም እንዳንጠራ ይከለክለናል። አብያተ ክርስቲያኖቻችንንም አቃጠላቸው። ይህ ግፍና ሐዘን ስለደረሰብን የእግዚአብሔር ወዳጅ ሆይ በፊትህ ለመጮህ ወዳንተ መጣን ብለው የመስቀሉን የጽዋውን የፀሐይሉን ስብርባሪ በእሳትም ያቃጠላቸውን የተቆነጻጸሉ መጽሐፍቶችን አምጥተው አሳዩት። ንጉሥ ቆስጠንጢኖስም ይህን ሁሉ ግፍ በሕዝቡ ላይ በአብያተ ክርስቲያናት ላይ የደረሰውን ባየና በሰማ ጊዜ ፈጽሞ አዘነ፣ አብዝቶም ተከዘ። በዚያን ጊዜ በግዛቱ ውስጥ ያሉ ሕዝብ ሰራዊትም ሁሉ ወደ ቤተ መንግሥቱ አደባባይ እስከ 7 ቀን ይሰበሰቡ ዘንድ በሚገዛቸው አገሮች ሁሉ አዋጅ አስነገረ። ሕዝቡም የአዋጅ ነጋሪውን ቃል በሰሙ ጊዜ እስከ 7 ቀን ወደ ቤተ መንግሥቱ አደባባይ ሰራዊቱም የሀገር ሰዎች ሁሉ ፈጥነው ተሰበሰቡ። ንጉሥ ቆስጠንጢኖስም ወደ ቤተ መንግሥቱ የተሰበሰቡትን ሁሉንም አባቶቼ፣ ወንድሞቼ ሆይ ወደ ጌታችን ኢየሱስ ክርስቶስ ወደ እናቱም እመቤታችን ድንግል ማርያም በከበረ ደሙ ወደ ከበረ መስቀሉም ጸልዩ፣ ለምኑ አላቸው። እነሆ የጌታችን ኢየሱስ ክርስቶስ የእናቱም የእመቤታችን ድንግል ማርያም የከበረ መስቀሉም ጠላት ከሆነ ከካህዲ መክሲሚያኖስ ጋር ለመዋጋት ወደ ጦር ሜዳ ስለምንሄድ ጸልዩ አላቸው። ንጉሥ ቆስጠንጢኖስም ይህን ባላቸው ጊዜ ሁሉም ተነሱ፣ ወደ ጌታችን ኢየሱስ ክርስቶስ ወደ እናቱ እመቤታችን ማርያም ወደ ጌታችን ኢየሱስ ክርስቶስ መስቀል ሁሉም ተነስተው እጃቸውን ዘርግተው እንዲህ ብለውም ጸለዩ። አቤቱ ምሕረትህ ፈጣን ናት፣ በላያችን ትደረግ። የፊትህን ብርሃን በሰውነታችን ላይ የሚያድነን ምሕረትህ ይምጣ። እኛን ክርስቲያኖችን የሆንን ሁላችን ወገኖችህን ደስ የሚያሰኝ ቸርነት ይገለጽ። አቤቱ ከክፉ ነገር ከስህተትም ሁሉ ጠብቀን። ወደ አንተ በጮኽን ጊዜ አንተ ትሰማናለህ። አንተ መሐሪ ይቅር ባይ ስለሆንክ አሉ። አቤቱ በከበረ ዕፀ መስቀል ላይ የተሰዋ የእግዚአብሔር የመሥዋዕት በግ ስለ እመቤታችን እናትህ ማርያም በከበረ መስቀል ኃይልን ድል አድራጊነት ስጠን። በእጅህ የፈጠርከውን ፍጥረትን ታድን ዘንድ በከበረ ዕፀ መስቀል ላይ ተሰውተሃልና። ጌታችን አምላካችን ኢየሱስ ክርስቶስ ሆይ ረድኤት ድህነት የሚገኝ ከአንተ ነውና ባሪያህ ዳዊትን ከክፉ ጦር እንዳዳንከው ልዑል ክቡር በሆነ መስቀል ኃይል አድነን። ሁሉ ይቻልሃልና የሚሳንህም ነገር የለምና አንተ የኃያላን ፈጣሪ አትጣለን፣ አትተወን። በከበረ መስቀል ኃይል በእናትህም በእመቤታችን ድንግል ማርያም በልመናዋና በምልጃዋ እርሷ የባሕርያችን መመኪያ ናት። ኃይልን ድል አድራጊነትን ስጠን የሚል ጸሎትንም ጸለዩ። ከዚህ በኋላ ንጉሥ እንዳዘዛቸው ወደ ጦር ሜዳ የሄዱ ዘንድ ሕዝቡ ሁሉ ተነሱ። ንጉሥ ቆስጠንጢኖስም ኒቁስጣኑ፣
የሚል በሮማይስጥ ቋንቋ በክርስቶስ መስቀል አምሳል በአየር ውስጥ ተጽፎ አየ። ንጉሥ ቆስጠንጢኖስም ይህ በአየር ውስጥ የተጻፈ ትርጓሜው ምንድነው አለ። ከጭፍራው ውስጥ የሆነ ስሙ አውስግኒዮስ የሚባል አንድ ቅዱስ ሰው እንዲህ አለው፣ ጌታ ኢየሱስ ክርስቶስ በዚህ የመስቀል ምልክት ጠላቶችን ሁሉ ድል ታደርጋለህ አለህ ብሎ ተረጎመለት። በዚያን ጊዜ ንጉሥ ቆስጠንጢኖስ የጌታ ክርስቶስን የመስቀል ምልክት በጭፍሮቹ የጦር መሳሪያዎቻቸው ሁሉ ላይ አደረገ። በሰይፎቻቸውና ጦሮቻቸው በፈረሶቻቸውም ልጓም አደረገ። የጌታ ክርስቶስን መስቀል ተሸክመው ይከተሉት ዘንድ ካህናቱን አዘዛቸው። ከዚህ በኋላ እግዚአብሔር የሚወድ የጌታ ክርስቶስን መስቀል የሚወድ ቆስጠንጢኖስ ከሰራዊቱ ጋር ሆኖ ከካሃዲ መክሲሚያኖስ ጋር ሊዋጋ ወደ ጦር ሜዳ ሄደ። ከሰራዊቱ ጋር ሆኖ የክርስቲያኖችን ጠላታቸው ከሆነ ከካሃዲ መክሲሚያኖስ ጋር ይዋጋ ዘንድ መዋጋትን ጀመረ። ታላቅ ውጊያም ሆነ። የካሃዲው መክሲሚያኖስ ሰራዊት ፈጽሞ አለቁ። ሬሳቸውም በላዩ የተቆለለ ሆነ። ደማቸው ደግሞ እስከ ፈረስ ልጓም ደረሰ። ካሃዲ የሆነ መክሲሚያኖስ ሁሉም ሰራዊቱ እንዳለቁ ባየ ጊዜ ከሞት ከተረፍኩ ከጥቂት ሰራዊት ጋር ወደ ኋላው ተመልሶ ሸሸ። ከቆስጠንጢኖስ እጅ ያመልጥ ዘንድ ወደ ሀገሩም ሊሄድ በመርከብ ተሳፍሮ ወደ ባሕር ገባ። በዚያን ጊዜ የጌታ ክርስቶስ የመስቀሉ ብርሃን በባሕር ውስጥ ታያቸው። ለመክሲሚያኖስ ሰራዊት እንደ መብረቅ ተብለጨለጨባቸው። አውሎ ንፋስም ያን ጊዜ ተነሳ፣ መርከቡንም ማዕበል መትቶ ሰበረው። ካሃዲ መክሲሚያኖስ ከሰራዊቱ ጋር ወደ ጥልቅ ባሕር ሰጠመ። እግዚአብሔርን የሚፈራ ጻድቅ ሰው ቆስጠንጢኖስ ግን በጌታ ክርስቶስ መስቀል ኃይል ሁሉንም አላውያን ካሃዲያን ድል አድርጎ አጠፋቸው፣ እንዳልነበሩም አደረጋቸው። ከዚህም በኋላ አዋጅ ነጋሪን በአራቱ ማዕዘነ ዓለም አዞረ። እንዲህ ሲል የጣዖታት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ። ሰው ሁሉ በጌታችን በኢየሱስ ክርስቶስ ስም ይመን። በእናቱም በእመቤታችን ድንግል ማርያም በአማላጅነቷ ይመን። በእግዚአብሔር ልጅ ደም የከበረ የመስቀሉን የማዳን ኃይሉን ተአምራቱን ይመልከት። ቆስጠንጢኖስም ወደ ቤተ መንግሥቱ ተመለሰ። ጠላቶቹን በእጁ የጣለለትን እግዚአብሔር ፈጽሞ እያመሰገነ ለጌታ ክርስቶስ ለከበረ መስቀሉም እየተገዛ እያመሰገነ ወደ ሀገረ ሮም በደና በሰላም ተመለሰ። የሮሜ ሀገር ሰዎች ለሁሉም በፍጹም ደስታ ተቀበሉት። ንጉሥ ቆስጠንጢኖስም በታላቅ ክብር በልዕልና ወደ ቤተ መንግሥቱ ገባ። ካህናቱም የከበረ የጌታ ክርስቶስን መስቀል በከበሩ በግምጃ ልብሶች አጎናጽፈው አልው ከርቤ የሚባሉ ሽቱም ጋራ ወደ ቤተ ክርስቲያን አስገብተው ያኖሩት ዘንድ አዘዛቸው። በከበረ ዕፀ መስቀል ስም እግዚአብሔርን የሚወድ ንጉሥ ቆስጠንጢኖስ ታላቅ በዓልን አደረገ። ስለ ጌታ ክርስቶስ መስቀል ክብር ተአምራቱን እየተናገረ ለድሆችና ለምስኪኖች፣ ለመኳንንትና ለመሳፍንት፣ ለሀገር ሰዎች በሙሉ ታላቅ ምሳቅን አደረገ። ቆስጠንጢኖስም የከበረ መስቀል እንዴት ተገልጾ እንደታየው በጌታ ክርስቶስ መስቀል ኃይል ካሃዲ መክሲሚያኖስን ከሰራዊቱ ጋር እንዴት እንደተዋጋውና ድል እንዳደረገው ነገራቸው። ይህ ሁሉ የሆነው ሰኔ ወር በ10 ቀን ነው። ቆስጠንጢኖስም በጌታ ክርስቶስ መስቀል ኃይል ጠላቶችን የሚያሸንፍ ኃይሉ የጸና ሆነ። ቆስጠንጢኖስም በነገሰ በ12 ዓመት በሊቀ ጳጳሳት ብፁዕ ቅዱስ ሶል ጴጥሮስ እጅ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ተጠመቀ። የክብር ባለቤት የጌታችን
ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን አቀበሉት። ከዚህም በኋላ ንግሥት እሌኒ ገንዘቧን ሁሉ ወርቁን፣ ብሩን፣ ብዕሏንም ለልጇ ለቁስጥንጢኖስ ትታ ከቤተ መንግሥት ወጣች። የተራቡና የተጠሙ ድሆችን ምስኪኖችን በማብላትና በመጣጣት በ21 በየወሩ አምላክን የወለደች የእመቤታችን ቅድስት ድንግል ማርያምና የከበረ መስቀሉን መታሰቢያ በየወሩ በ10 እንዲደረግ በጌታ ክርስቶስም የጸናች የቀናች ሃይማኖትንም አጽንቶ እንዲጠብቅ አዘዘችው። ልጇ ቁስጥንጢኖስ ከመከረችውና ካስተማረችው በኋላ በከበረ መስቀል ቤተ ክርስቲያን ቅጽር ግቢ በጭቃ በሳር ትንሽ ጎጆ ለራሷ አሰራች። መኖሪያ ቤቷን በዋንዛ፣ በዝግባ፣ በጥድ እንጨት፣ በወርቅ፣ በብር፣ በእንቁ፣ በዝሆን ጥርስ፣ በእብነ በረድ አላሳነጸችም። ስለ ጌታ ክርስቶስና ስለ ከበረ መስቀሉ ፍቅር ይህን አላፊና ጠፊ የሆነ ዓለም ንቃ ትተዋለችና የከበረ የመስቀልን ቤተ ክርስቲያን ለመሳለም ካልሆነ በቀር ከዚያች ጎጆ ውስጥ ሳትወጣ በቀንም በሌሊትም እየጾመች እየጸለየች እየሰገደች የምትኖር ሆነች። ወደዚያችም ጎጆ አመድና ሕመሙ እንደ እሳት የሚለበልብ ሳማ አስገብታ ሌሊት ያለ ልብስ ራቁቷን በላያ ተኝታ ትንከባለላለች። በቀን ግን በልብሷ ውስጥ ማቅ ትለብሳለች። በእኩለ ሌሊት ወደ ከበረ መስቀል ቤተ ክርስቲያን በመግባት ከስግደቷ ብዛት የተነሳ ወዟ በምድር ላይ እንደፈሰሰ ውሃ እንደሚሆን ድረስ እየሰገደች ትጸልያለች፣ ትማልዳለች። በእመቤታችን ቅድስት ድንግል ማርያም በስዕሏ ፊት እጆቿን ዘርግታ በመቆም የሰውን ሁሉ ፍጥረት ለማዳን በመስቀል ላይ መስዋዕት በሆነ በልጇ በመድኃኔዓለም ፊት መጠጊያ ትሆናት ዘንድ ቆራጥና ንጹሕ በሆነ ልቦና ስለ ነፍሷ ትለምናለች፣ ትማልዳለች። በእመቤታችን ማርያም በስዕሏ ፊት ቆማ ሁል ጊዜ እንዲህ ትላለች። እመቤቴ ሆይ ነፍሴ ራቁቷን በልጅሽ ፊት በምትቆም ጊዜ ምን ሰራሽ ስትባል ምን መልሳለሁ? ወዮልኝ ወዮት አለብኝ። በዚያች ሰዓት የምመልሰው የለኝምና ከልጅሽ ፊት ወዴት እሄዳለሁ? ወደ ሰማይ ብወጣ በዚያ እርሱ ነው፣ ወደ ጥልቅ ባሕር ብወርድ በዚያ እርሱ ነው። እንደ ንስርም ክንፍን ባበቅልና እስከ አድማስ ብበር በዚያ እርሱ ነው። እመቤቴ ሆይ ወደ እኔ ተመልከቺ፣ ስለ ኃጢአቴም አትጣይኝ፣ ስለ ነፍሴ የምትወጂው ልጅሽ ማልጅልኝ ትል ነበረ። እንዲህም ስትጸልይ አምላክን የወለደች እመቤታችን ማርያም ወደ እርሷ መጥታ ቅድስት እሌኒን እሌኒ ሆይ በነፍስና በሥጋ ስለሚሆነው ፍርድ አትፍሪ። ልጄ መሐሪ ይቅርባይ፣ ምሕረቱ የበዛ መዓቱ የራቀ እውነተኛ የባሕሪ አምላክ የሆነ ተሰውሮ የነበረ የከበረ መስቀሉን በብዙ ድካም ስለፈለግሽና ስላገኘሽው ጽኑ የሆነ ሃይማኖትሽ በጎ ምግባርሽን ወዶልሻልና አትፍሪ ትላት ነበረ። አሁንም ስለ ነፍስሽ ፍርድ አትፍሪ፣ አትደንግጪ። ይህን ነገር ከነገረቻትና ከመከረቻት በኋላ እመቤታችን ማርያም ከእርሷ ተሰወረች፣ ወደ ሰማይ ማረገች። የከበረች እሌኒም ወደ ከበረ ዕፀ መስቀል ቤተ ክርስቲያን በየዕለቱ ሁሉ እየገባች በድንጋሌ ሥጋ በድንጋሌ ነፍስ በጸናች አምላክን በወለደች በከበረች እመቤታችን ማርያም ስዕሏ ፊት እጆቿን ዘርግታ በመቆም እንዲህ እያለች ትለምናለች፣ ትማልዳለች። እመቤቴ ሆይ ነፍሴ ከሥጋዬ ተለይታ በፈጣሪ ፊት ራቁቷን በምትቆም ጊዜ ከፈጣሪ ፊት ወዴት እሸሻለሁ? አንቺ ነፍስ ወዴት ነበርሽ? በሕይወትሽ ሁሉ ዘመን ምን ሰራሽ? በሚል ጊዜ ለጌታዬ ለኢየሱስ ክርስቶስ ምን መልስለታለሁ እያለች
ስለ ነፍሷ ከስጋዋ መለየት በነፍሷም ስለሚሆነው ፍርድ እንዲህ ስታለቅስ እመቤታችን ድንግል ማርያም ዳግመኛ ወደ እርሷ መጥታ የከበረች እሌኒን እንዲህ አለቻት። ለምን ታለቅሻለሽ? እንዲህ ስለምን ትደክሚያለሽ? እሌኒ ሆይ ስለ ነፍስሽ ከስጋዋ መለየትና ስለ ፍርድ ይህ ሁሉ አያገኝሽምና አትፍሪ ልጄ ወዳጄ። የከበረ መስቀሉን በመፈለግ ስለደረሰብሽ ፍጹም ድካም ስለሚወድሽ አትፍሪ ማለቻት። እርሷ ግን እሌኒ አምላክን ወደ ወለደች እመቤታችን ማርያም ስለ ፍርድና ስለ ነፍሷ ከስጋዋ መለየት ጸሎቷንና ምልጃዋን አልተወችም። አምላክን በወለደች እመቤታችን ማርያም ስዕል ፊት እንዲህ እያለች ትጸልያለች። አንቺ ጎስቋላ የተናቅሽ ነፍስ ሆይ የክብር ባለቤት በሆነ በጌታሽ ክርስቶስ በፊቱ በምትቆሚ ጊዜ ምን ትመልሽለታለሽ? ወዮልሽ ወዮት አለብሽ። እንዲህም አምላክን በወለደች በእመቤታችን ማርያም ስዕል ፊት ፈጽሞ ስታለቅስ በሦስተኛው ቀን አምላክን የወለደች እመቤታችን ድንግል ማርያም ወደ እርሷ መጥታ የምወድሽ የምትወጅኝ እሌኒ ሆይ ነፍስሽ ወደ ዘላለም ሕይወት ትገባለችና የሥጋሽን ሞት ለምን ትፈሪያለሽ? አለቻት። የከበረች እሌኒም አምላክን ለወለደች እመቤታችን ድንግል ማርያም መልሳ እንዲህ አለቻት። እመቤቴ ሆይ ልሳነ ወርቅ ዮሐንስ ከሦስት ሥራዎች የተነሳ እኔ ፈራለሁ እንዳለ እኔም የነፍሴን ከሥጋዬ መለየት ደግሞ በፈጣሪ ክርስቶስ ፊት መቆሟን እፈራለሁ። እመቤቴ ሆይ የእስራኤል ንጉሥ አባታችን ዳዊት ከሥጋ ሞት የተነሳ ነፍሱም ከሥጋው ስለ መለየቷ ፈርቶ ነፍሱን በእግዚአብሔር እጅ አደራ አስጠበቀ። የእስራኤል ንጉሣቸው ልጁ ሰሎሞንም ከሥጋ ሞትና ከነፍስና ከሥጋ መለየት የተነሳ ፈራ፣ ደነገጠ፣ ተንቀጠቀጠ ማለቻት። ስለዚህ ነገር ተራቀቀ፣ ተፈላሰፈ። በአየር ውስጥ የሚበር ታላቁን ንስር ያዘ። በቤትም ውስጥ በማሰሪያ ማሰረው። ነጭ የሆነች ሴት ፈረስንም አመጣ። ከዚያች ንስር ብቻ በቀር ወደ ሌላ እንዳያይ ለዓይኖቹም መጋረጃ አደረገ። እንደዚያ ንስር ብቻ እንድታይ እንጂ ወደ ኋላዋም ወደ ሌላም እንዳትመለከት አደረገ። ከዚህም በኋላ ተባዕቱን ፈረስ በኋላዋ አቀረበ። በዚያን ጊዜ ጸነሰች። ያቺ ፈረስ በአየር ውስጥ እንደሚበር ንስር ክንፎች ያሉት ተባት ፈረስ ወለደች። አፉም በአየር ውስጥ እንደሚበር ንስር አፍ ነው። ጆሮቹና እግሮቹ ግን እንደ ፈረስ ናቸው። በሁለት ጎኖቹም እንደ ንስር የሚበርባቸው ሁለት ክንፎች አሉት። ንጉሥ ሰሎሞንም ያንን ፈረስ የላሞችን የበጎችንና የፍየሎችን ሥጋ የሚመግበው ሆነ። ያም ሁለት ክንፎች ያሉት ፈረስ ኃይለኛና ጠንካራ ሆነ። ወደ ሰማይ መውጣት ሲፈልግ ወደ አየር በመውጣት እስከፈለገው ድረስ እየበረረ ሄዶ ወደ ሰሎሞን ቤተ መንግሥት ይመለሳል። ኅብሩም እንደ ንስር ዥንጉርጉር የሆነ በሚያዩ ሰው ሁሉ ፊት መልኩ ድንቅ ነው። ሰሎሞንም ያንን ፈረስ እንደ ንስር የላሞችን ሥጋ እየመገበ ወተትንም እያጠጣ 5 ዓመት ያህል አሳደገው። ከዚህም በኋላ ኮርቻ ሰራለት። ወደ ክንፎቹ ሳይደርስ በወገቡ ላይ ጫነው። የላምን ሥጋ በረጅም ሽመል ላይ በሰንሰለት አሰረ። ያችም ሥጋ እንዳትወድቅ በዓይኖቹ ፊት ለፊት እንድትታየው በመቆለፊያዎቹ ከሸመሉ ጋር አያያዛት። ንጉሥ ሰሎሞንም በዚህ ፈረስ ላይ እንዲቀመጥ ሎሌውን አዘዘ። ያም አገልጋይ ጌታው ሰሎሞን እንዳዘዘው በዚያ ፈረስ ላይ ተቀመጠ። ከፈረስ ላይም እንዳይወድቅ አድርጎ ከፈረሱ አንገት ገመድ ጠልፎ ከዚያ አገልጋይ ጋር አሰረ።
ኮርቻውንም ከፈረሱ ጋር አሰረ። ሥጋ የታሰረበትን ሽመል ለፈረሱ በዓይኖቹ ፊት ለፊት ያሳየው ዘንድ ወደ ላይም ቢሆን ወደ ታች ቢሆን እንዲያሳየው ለዚህ አገልጋይ በእጁ አስያዘው። ሰሎሞንም ያንን አገልጋይ እንዲህ አለው፣ እነሆ እንደ ንጉሥ ክንፍ ባለው በዚህ ፈረስ ወደ ሰማይ በፍጥነት ድረሰህ አምላካችን እግዚአብሔር ያሳየን በሰማይ ያለውን ሁሉ እይ ተመልከት። ካየህም በኋላ ያየኸውን የተመለከትከውን ሁሉ ትነግረኝ ዘንድ ወደ እኔ ትመለሳለህ፣ ተመልሰህም ና አለው። ሰሎሞንም ይህን ብሎ ፈረሱን ከማሰሪያው ፈታው። በፈታውም ጊዜ የፊት እግሮቹና የኋላ እግሮቹ እንደ ቤት ምሰሶች ተስተካክለው ቆሙ። ሁለት ክንፎቹም በነፋሳት እንደሚነዱ ደመናት ሆኑ። እንዲህም ሆኖ ያ ፈረስ በረረ። በዚያን ጊዜ እየበረረ ሲሄድ አይተው ንጉሡን ሕዝቡም ሁሉ ፈጽመውም አደነቁ። ሕዝቡም እርስ በርሳቸው እንዲህ አሉ፣ ድንቅ ሥራ አላየንም አልሰማንም፣ ከአሁንም በፊት አልተደረገም፣ ከእንግዲህም አይደረግም ተባባሉ። ይህን ዕጹብ ድንቅ ሥራ ያሳየን አምላካችን እግዚአብሔር ይክበር ይመስገን አሉ። ያም ፈረስ ከዚያ ሰው ጋር ወደ አየር ወጣ። ሰውየውም ሥጋውን ወደ ላይ ከፍ ከፍ እያደረገ በዓይኖቹ ፊት ለፈረሱ ያሳየው ነበረ። ፈረሱ ያንን ሥጋ የሚያገኘው እየመሰለው ወደ ላይ ይበራል። እንዲህ ባለ ግብር ወደ ላይ መውጣት ወደ ሰማይም ደረሰ። ከዚህም በኋላ ያን ሥጋ ወደ ምድር ዝቅ አደረገው፣ ወደ ሰሎም ቤተ መንግሥት ተመለሰ። ሰሎሞንንም እንዲህ ሲል ጠየቀው፣ ልጄ ሆይ በአየር ውስጥ በሰማይ ምን አየ? ያየኸውንስ የተመለከትከውን ሁሉ ሳትሰውር ለእኔ ንገረኝ እስቲ ያለው። ያም አገልጋይ ለጌታው ሰሎሞን እንዲህ ሲል መለሰለት፣ ጌታዬ ሆይ ዕጹብ ድንቅ ነገርን አየው። ስመለከትም ከፀሐይ ነጸብራቅና ከነፋሳት ብዛት የተነሳ በዓይኖቼ ውስጥ እንባ መላ። ጌታዬ ንጉሥ ሆይ በዓይኖቼም ስመለከት ሰፊ የሆነች ሀገርን አየሁ። ሀገሪቱም ሳያት ምድራዊ ግብር ያላት አይደለችም። በባሕር መካከል እንዳለች ደሴት ሁና ከዳር እስከ ዳር የተመላች ሁና አየኋት እንጂ። ደግሞ በሰማይ ዳርቻ ሰፊና ጥልቅ የሆነ ባሕርን አየሁ። ዳግመኛም በደቡብ በኩል የጨለማ መጋረጃ አየሁ። ደግሞ ተድላ ደስታ ያለባትን ገነት አየኋት። ብሔረ ሕያዋንንም ብሔረ ብፁዓንንም በምስራቅ በኩል አየሁ። በብሔረ ሕያዋን ውስጥ የማይቋረጡ የጻድቃን ነፍሳት ይመላለሳሉ። ጌታዬ ንጉሥ ሆይ ወደዚች የከበረችና ብርሃን ወደ ሆነች ሀገር ለእኔ የምገባ መስሎኝ ነበረ። ነገር ግን ብርሃናዊ መልአክ ወደ እኔ መጣ፣ ያለ እግዚአብሔር ፍቃድ ትገባ ዘንድ አትችልም። ወደ ቤትህና ወደ ጌታ ሰሎሞን ፈጥነ ተመለስ እንጂ ብሎ በሰላም ቃል ተናገረኝ አለው። በዚያን ጊዜ እንደ መሰንቆና እንደ በገና ድምፅ የሆነ ሃሌሉያ 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 አስቀድሞ የነበረ ለዘላለም ጸንቶ የሚኖር አሸናፊ ለሆነ አምላካችን ምስጋና ይሁን እያሉ ሲያመሰግኑ ከቅዱሳን መላእክት የከበሩ ቃላትን ሰማሁ አለው። ከዚህም በኋላ ያንን ሥጋ ወደ ታች አድርጌ ለዚያ ፈረስ አሳየሁት። በበታቹም ያንን ሥጋ እያየ እንደምታየኝ ወደዚህ አድርሰኝ አለው። ንጉሡም ሰሎሞንም ይህን ታላቅ ነገር ሰምቶ ዕጹብ ዕጹብ ብሎ እጅግ አደነቀ። የቤተ መንግሥቱን ታላላቆች ሰዎች ሰበሰባቸው፣ እንዲህም አላቸው፣ አባቶቼ ወንድሞቼ ሆይ ይህን ዕጹብ ድንቅ የሆነ ነገርን ሰማችሁን አላቸው። እነርሱም ጌታችን ንጉሥ ሆይ አዎን ሰማን። ከእንግዲህ አንተም ከጽንፍ እስከ ጽንፍ ዓለምን ትገዛ ዘንድ እንዲሁ አድርግ አሉት። ብልህ አዋቂ የሆነ ሰሎሞን ግን ስለዚህ በልቡ ፍርሃት አደረና እንዲህ አለ፣ ሞት ሕማም ወይም ሐዘን ወደ ሌለበት በዚህ ፈረስ ተቀምጬ ወደ ሰማይ እወጣለሁ፣ ከዚያም በገነትና በብሔረ ብፁዓን እኖራለሁ አለ።
ይህን ሐሳቡን ለአዋቂዎችና ለጥበበኞች ገለጠላቸው። እነርሱም መልሰው እንዲህ አሉት፣ የፀሐይ ነጸብራቅ ስለሚከለክልህ ወደ ሰማይ መውጣት እንዴት ይቻልሃል? የገነት በር ቤት እንደሆነ የብሔረ ብፁዓን የብሔረ ሕያዋን መግቢያቸው ቤት እንደሆነ እንዴት ይታወቃል አሉት። ሰሎሞንም በፀሐይ ጎን በውቅያኖስ በኩል ወጥቼ ቢቻለኝ ወደ ገነት እገባለሁ፣ ገነት መግባት ካልተቻለኝ ግን ወደ ብሔረ ብፁዓን ወደ ብሔረ ሕያዋን እሄዳለሁ፣ በዚያም እኖራለሁ አላቸው። የቤተ መንግሥቱም ታላላቆች ሰዎች ሁሉ በዚያ ትኖር ዘንድ ይህ ሥራ አይቻልም አሉት። ሰሎሞንም አዋቂዎችንና ተማሪዎችን ይህ ብላቴናዬ ወደ ሰማይ በወጣ ጊዜ ያየውን የነገረኝን በምዕራብ በኩል ያለ የጨለማ መጋረጃ ምንድነው አላቸው። እሊህም የሚራቀቁ አዋቂዎች እንዲህ ብለው መለሱለት፣ ነገሩ እንዲህ ነው። በምዕራብ በኩል ያለ የጨለማ መጋረጃ የበርባኖስና የሲኦል በር ነው። ብርህትና ጽድልት ሁና በምስራቅ በኩል ያያት ሀገር ተላ ደስታ ላላት ገነት መግቢያ በር የሆነች ሞት ሕማምና ሐዘን የሌለባት የበጎ ነገሮች ሁሉ መውጫ የሆነች የሕያዋንና የብፁዓን ሀገር ናት አሉት። ንጉሥ ሰሎሞን ይህን ነገር ሰምቶ እንዲህ ብሎ አሰበ፣ የምችል ከሆነ ወደ ሰማይ ወጥቼ ወደ ገነት ገብቼ በዚያች እኖራለሁ። ወደ ገነት መግባት ከተሳነኝ ግን ወደ ብሔረ ሕያዋን ሄጄ በዚያ እኖራለሁ አለ። ዳግመኛም አዋቂዎችንና ጥበበኞችን የምሞትበት ዕለት መቼ ይሆናል ብሎ ጠየቃቸው። እነርሱም በመጋቢት ወር በ4 ቀን ከዚህ ዓለም የምታልፍበትና የምትሞትበት ይሆናል አሉት። ዳግመኛም ሰሎሞን በልቡ አስቦ ሞት ሳይቀድመኝ እኔ ቀድመዋለሁ፣ ከመሞቴ በፊት ብሔረ ሕያዋን እገባለሁ አለ። ከዚህም በኋላ ጥር 30 ቀን የቤተ መንግሥት መሪዎችንና ታላላቆች አማካሪዎችን ጠራቸው። የተዘጋጀ ማዕድን ምሉ የሆነ የወይን ጠጅን በማቅረብ ታላቅ የምሳ ግብዣ አደረገላቸው። እነሱም ተመግበው ጠገቡ። ከዚህም በኋላ ሰሎሞን እንዲህ አላቸው፣ ይህ ሰው ወደ ሰማይ በወጣ ጊዜ የገነትን የብሔረ ሕያዋንን የብሔረ ብፁዓንን ምስጢራትን እንዳየ እንደተመለከተ የነገረኝን ሰምታችኋል። እኔም ወደ ሰማይ ወደ አየር እወጣለሁ። እውነት እንደሆነ ይህ ሰው ያየው ወይም እውነት እንዳልሆነ እንደ እርሱ አለው። ጥቂት ቀኖች ብዘገይ 2 ዓመት 3 ዓመት ወይም 5 ዓመት ብዘገይ አትዘኑ። እኔ የነገሩን ፍጻሜ ሳላይና ሳልረዳ ወደ እናንተ አልመለስምና አትስቡ አትዘኑም አላቸው። አማካሪዎችና የመንግሥት ታላላቆች ሰዎች እንዲህ ብለው መለሱለት፣ ጌታችን ንጉሣችን ሆይ እንዲህ አታደርግ። አንተ ከሄድክ በኋላ እንደ ሄድክና እንደ ዘገየ ጠላቶቻችን ይሰማሉ፣ ወደኛ መጥተው ይከቡናል፣ ገንዘባችን ይዘርፋሉ፣ ሀገራችንን በቁጥጥራቸው ስር ያደርጋሉ። እኛንም ሚስቶቻችንን ባሮቻችንን ያደርጉናል። እኛን ቸላ ብትል በኢየሩሳሌምና በብዙ ዘመናት ያነጽካትን የሰራሃትን ቤተ መቅደስ አስባት፣ አረማውያን እንዳያፈርሷት አሉት። ሰሎሞን ነገሩን በማራቀቅና በሽንገላ የለመናችሁኝን ያላችሁኝንም ሁሉ እሺ አደርጋለሁ አላቸው። በማግስቱም ጭፍሮቹንና አገልጋዮቹን ሁሉንም ገንዘቡን መዛግብቱን በትጋትና በኃይል እንዲጠብቁ ሰሎሞን አዘዛቸው። ከዚህ በኋላ በቤቱ ውስጥ ባሳደገው ክንፎች ባሉት በዚህ ፈረስ ላይ ተቀምጦ ወደ አየር ወጥቶ ከፀሐይ መንገድ ድረስ የፀሐይም ላበት እንደ እሳት አቃጠለው። ከዚያም ወደ ምዕራብ ተመለሰ። የጨለማ መጋረጃዎችን አይቶ በዚያን ጊዜ ፈራ፣ ተንቀጠቀጠ። ከዚያም ተመለሰ። ሥጋ ያለበትን ሽመል አወረደውና ወደ ሌላ ቦታ ሄደ። በዚያም ብዙዎች ምስጢራትን አየ። ከዚያም ወደ ፀሐይ መውጫ በኩል ተመለሰ። በ12 ቀኖችም ተሻግሮ ብሔረ ሕያዋን ደረሰ። በዚያን ጊዜ ብርሃናውያን መላእክት ያን መልኩ እንደ ንስር የሆነ ንጉሥ ሰሎሞንን የተቀመጠበትን ፈረስ ያዙት። 2 ክንፎቹንም ሰብረው
ወደ ታላቅ ገደል ወረወሩት። ሰለሞንን ግን ያችን ብርህት ጽድልት የሆነች የፀሐይ ጨረር የምትመስለውን ሀገር አያት። ደግሞ በዚያ እንደ በረድ የነጹ ድንኳኖችን ከሩቅ አየ። ፈጽሞ ደስ ብሎት እንዲህ ሲመለከት እሊያ መላእክት ተናገሩት፣ እንዲህ አሉት፣ አንተ የመጣኸው ከየት ነው? ወደ የትስ ለመሄድ ነው? ያለ እግዚአብሔር ፍቃድ ወደዚች ሀገር ትገባ ዘንድ ምን ያህል ደፈርክ? ብለው ወደ ታላቅ ገደል ሊወረውሩት ፈለጉ። በዚያን ጊዜ እንዲህ የሚል ቃልን ሰሙ፣ ወዳጄ ሰለሞንን ተዉት። በኋላ ዘመን አዳምና ሔዋንን ከልጆቻቸው ሁሉ አድናቸው ዘንድ ከእነሱ ዘር ሥጋ ለብሼ ሰው ሆኜ እወለዳለሁና ስለ ወዳጄ ዳዊት በኋላ ዘመን ተወልዳ ስለምትወልደኝ ስለ እናቱ ማርያም በመዓትና በቁጣ ወደ እርሱ አትቅረቡ፣ ነገር ግን ወደ ሀገሩ ኢየሩሳሌም ወስዳችሁ አድርሱት፣ በዚያን ሙቶ በአባቱ በዳዊት መቃብር ይቀበር ዘንድ ወደ ምድር አውርዱት የሚል ቃልን ሰሙ። ከዚህ በኋላ መላእክት ተሸክመው ወደ ምድር አወረዱት፣ ወደ ከበረች አገሩ ኢየሩሳሌም አደረሱት። ወዲያውኑም ንጉሥ ሰሎሞን እንደ ሰው ሁሉ ታመመ። በመጋቢት ወር በአራተኛው ዕለት በሰላም አረፈ። መኳንንት፣ መሳፍንት፣ ሕዝቡ ሁሉም ተሰበሰበው ታላቅ ለቅሶን አለቀሱለት። በግምጃ ልብስ ገንዘው አልዎ በሚባል ሽቱም አጣፍጠው በአባቱ በዳዊት መቃብር ቀበሩት። ቅድስት እሌኒም ይህን ነገር ስትፈጽም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ወዳጄ እሌኒ ለአንድ ጊዜ የሚያልፍ የሥጋን ሞት አትፍሪ፣ ስለ በጎ ምግባርሽና ጽኑ ስለሆነው ሃይማኖትሽ ክፎች አይሁድ በመቅናታቸው የቀበሩትን የከበረ መስቀል ፈልገሽ በማግኘትሽ ልጄ እጅግ ይወድሻልና አትፍሪ ያለቻትና ከእርሷ ተሰውራ እመቤታችን ድንግል ማርያም ወደ ሰማይ አረገች። ያን ጊዜ ቅድስት እሌኒ ወደ ከበረ መስቀለው ቤተ ክርስቲያን ተመልሳ ገባች። እንዳስለመደች ጽኑ ለቅሶን ስለ ነፍሷ ማልቀስ ጀመረች። ከለቅሷና ከሐዘኗ ጽናት ብዛት የተነሳ ደከመች። በምድር ላይ ወድቃ መነሳት ተሳናት። በዚያን ጊዜ ጌታችን ኢየሱስ ክርስቶስ ተገለጸላት፣ በግልጽም ታያት። የምትወጂኝ እሌኒ ሆይ ኃይልሽ አይድከም፣ ከምድር ላይ ተነሽ አላት። ወዲያውኑን ተነስታ በትክክል ቆመች። ጌታችን ኢየሱስ ክርስቶስ ወዳጄ እሌኒ ሆይ ሞትን ስለ መፍራቱ ሰሎሞን ይህን ሁሉ ነገር ያደረገ መሆኑን ከየት አገኘሽ? ከየትስ ሰማሽ? አለቻት። እሌኒ ጌታዬ ሆይ ስራቸው ከአማረ ሃይማኖታቸው ከቀና ከቀደሙ አባቶች ሰማው። ደግሞ ሰሎሞን ሞትን ስለ መፍራቱ ይህን ሁሉ ነገር ማድረጉን ከመጽሐፍ አገኘሁ አለችው። ጌታችን ኢየሱስ ክርስቶስ ከቅድስት እሌኒ አፍ ይህን ቃል ሰምቶ እርሷም እጅግ ስለ መውደዷ ወዳጄ እሌኒ ሆይ ሞትሽ በእኔ ፍቃድ ሳይሆን በአንቺ ፍቃድ ይሁን አላት። እሌኒም መልሳ እንዲህ አለችው፣ ጌታዬ ፈጣሪ ሆይ ትሕትና አስጨነቀኝ። አንተ ጥንት ፍጻሜ የሌለህ አምላክ ስትሆን ለመንግሥትህ ሕልፈት የሌለው ግዛትህ ለልጅ ልጅ የማያልፍ ሲሆን አሁንም በአንተ ከመተማመን በቀር ሥልጣን ኃይል የሌለኝ አመድና ትቢያ ነኝና በእኔ ላይ የወደድከውን አድርግ። ሞትም ሕይወትም በአንተ እጅ መካከል ነውና ነፍሴንና ሥጋዬን በሥልጣንህ አስጠብቃለሁ። ይህንን ብላ ከጌታ ክርስቶስ መስቀል ራሷን አስጠጋች። ጌታችን ኢየሱስ ክርስቶስ ቅድስት እሌኒን መልሶ እንዲህ አላት፣ እነሆ አሁን ዕድሜሽ 150 ዘመናት ሆኖሻል። አሁንም 40 ዓመት ጨመርኩልሽ። ይህንን ብሎ ጌታችን ኢየሱስ ክርስቶስ ከእርሷ ተሰወረ። በታላቅ ክብር ምስጋና ወደ ሰማይ ማረገ። የከበረች እሌኒም የክብር ባለቤት ከሆነ ከጌታችን ኢየሱስ ክርስቶስ አንደበት ይህን ቃል ሰምታ እጅግ ደስ አላት። በምድር ላይም ወደቀች፣ ሰገደች፣ እግዚአብሔርንም አመሰገነች። የሕይወቷንም ዕድሜ 190 ዓመት በሆነ ጊዜ
በሰኔ ወር በ9 ቀን በሰላም አረፈች። ነገስታት፣ መኳንንት፣ መሳፍንት፣ ሕዝቡ ሁሉ ወደ እርሷ ተሰብስበው ታላቅ ለቅሶን አለቀሱላት። በግምጃ ልብስን ገነዟት። በአልዎ ሽቱ አድርገው በከበረ መስቀል ቤተ ክርስቲያን ግቢ ክብር ያላቸው ነገስታት በተቀበሩበት መቃብር ቀበሯት። ከመቃብሯም በሽተኞችን የሚፈውስ ታላቅ ብርሃን ወጣ። ለእግዚአብሔር ምስጋና ይሁን። የጌታችን ኢየሱስ ክርስቶስ ይቅርታው ምሕረቱ፣ የክብር መስቀሉ ግርማ፣ የእመቤታችን ድንግል ማርያም በረከቷ፣ የቅድስት እሌኒ የጉዞ ይድካሟ የሁላችን የክርስቲያን ወገኖች ጋራ ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ ለበረከት ተአምር አነባለሁ። ይቅርታው ምሕረቱ በእውነት ለዘላለሙ ከኛ ከሁላችን ከቅዱሳን ዝክር ቤተሰቦች ጋር ይኑርና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ከዚህም ጌታ ኢየሱስ ክርስቶስ ጋር 2 ወንበዴዎች አንዱን በቀኙ አንዱን በግራው ሰቀሉ። የአንደኛው ስም ጥጦስ የሁለተኛው ስም ዳክርስ ነው። ጌታችን በስቅለቱ ጊዜ ልብሶቹን ለራሳቸው ተካፈሉ፣ መጎናጸፊያዬም ላይ ዕጣ ተጣጣሉ ያለው የመጽሐፍ ቃል ይፈጸም ዘንድ ልብሶቹን ገፈፉትና ተካፈሉት። በግራ የተሰቀለውንም አንተ የእግዚአብሔር ልጅ ከሆንክ እስኪ ከመስቀል ወርደ ራስህን አድን እኛንም አድነን አለ። የቀኙ ወንበዴም ዝም በል ለእኛስ የሚገባን ነው፣ እንደ ሥራችን ተከፍሎናል፣ እርሱ ግን ፈጽሞ በደል የሌለበት ነው ብሎ ገሰጸው። ይህንን በተናገረ ጊዜ ዓይኖቹ ተከፍተውለት በሰማያዊ በጌትነቱ ዙፋን ላይ ተቀምጦ መላእክትም በዙሪያው ቆመው ሲያመሰግኑት ጌታችንን አየው። አንደበቱንም ከፍቶ አቤቱ በኋላ በመለኮት ግርማ በጌትነትህ በመጣህ ጊዜ አስበኝ አለ። ጌታችን እነሆ ከእንግዲህ ክብሬን ጌትነቴን ማየት የተገባ ሆንክ፣ ከእኔም ጋር ትኖራለህ። እነሆ የገነትንም ደጃፎች ትከፍት ዘንድ ሥልጣንን ሰጠው። በግብፅ ምድር በመንገድ ስንጓዝ የነገርኩ ነገሬ ዛሬ ተፈጽሟልና አለው። ጌታችንም ጭፍሮችን ተጠማሁ አላቸው። የነቢዩ ቃል ይፈጸም ዘንድ እንዲህ የሚል በምግቤ ውስጥ ሐሞትን ጨመሩ፣ ለጥማቴም መጻጻውን አጠጡኝ እንዳለ ከዝሆን ሐሞት ጋር የተቀላቀለ መጻጻውን በእጅህ ነክረው ከአፉ አገናኙ፣ ቀምሶ መጠጣትን እምቢ አለ። ከዚህም በኋላ ጌታ ድምፁን አሰምቶ ኤሎሄ ኤሎሄ ኤልማስ ላማ ሰበቅታኒ አለ። ትርጓሜው ፈጣሬ ፈጣሬ በምሕረት ዓይን እየኝ ለምን ተውከኝ በማለት ነው። ይቅርታው ምሕረቱ ከሀገራችን ከኢትዮጵያ ጋር ከሕዝበ ክርስቲያን ከማኅበራችን ከቅዱሳን ዝክር ቤተሰቦች ጋር ጸንቶ ይኑርና የቅዱሳን በረከት በእኔ በእናንተ አድሮ ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። የታመሙትን እግዚአብሔር ይፈውስ፣ የታሰሩትንም እግዚአብሔር ያስፈታ፣ ከስራታችን ከአጋንንት ስራትም እግዚአብሔር ይፍታን። በቅዱሳኑ በረከት እንዲያሳትፈን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። የኢየሱስ ክርስቶስ የመስቀሉ ድርሳን ይህ ነው። ይቅርታው ቸርነቱ የመስቀሉም ግርማ ሞገስ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። የከበረ የዕፀ መስቀሉን ዜና እንነግራችሁ ዘንድ ከልብ ሆናችሁ በማስተዋል ስሙ። የዚህ የክብር ባለቤት ጌታችን ኢየሱስ ክርስቶስ የተሰቀለበት የከበረ የዕፀ መስቀል ከጥንት ሁኔታ እንዲህ ነው።
በአርመንያን በሶሪያ በአንጾኪያ ሀገር የነገሰ ስሙ እስክንድርያ የተባለ አንድ ንጉሥ ነበረ። ይህም ንጉሥ አራቱን ማዕዘንም ዓለም አንድ አድርጎ የገዛ ነው። ይህም ንጉሥ ገነት ገብቶ በውስጧ ይኖር ዘንድ በልብሱ አሰበና ወደደ። በቤቱም ውስጥ እንደ አንሰረት ክንፎች ያሉት ፈረስ ነበረው። በዚያም እንደ መላእክትና እንደ ገነት አንሰርት ክፍል ባለው ፈረስ ላይ ተቀመጠ። ያም ፈረስ በክንፎቹ እየበረረ ወደ ሰማይ አወጣውና ተድላ ደስታ ያለበት ገነት ያ ንጉሥ አያት። እርሷም ለሚያያትና ለሚመለከታት አስደናቂ ናት። ወደ እርሷም ገብቶ በመካከሏ ቆሞ ደስ አለው። በሎሚና በገውዝ በበለስ መካከል ባለ ዕፀ ዘይት ላይም ፈረሱን አሰረው። በዚያም ጊዜ የእግዚአብሔር መልአክ ተገለጠለት። ያንንም ንጉሥ እንዲህ ብሎ ፈጽሞ ተቆጣው። በሕይወት ሥጋ ሳለ በዚህ ቦታ መኖር አይገባህም። አሁን ወደ ኋላ ተመልሰ፣ ነገር ግን በኋላ ዘመን በአጸደ ነፍስ ታገኛታለህ እንጂ አሁን ተመለስ አለው። ይህንን ብሎ ገነት አወጣውና ወደ ብሔረ ብፁዓን ወስዶ በዚያ ኖሮ ጌታ ወደ ዓለም እስከሚመጣ ድረስ እዚሁ ኑር አለው። ከዚህ በኋላ ያ መልአክ ወደ ገነት ተመለሰ። በእጁም የእሳት ሰይፍ ይዞ በፍጹም ቁጣ ለዚያ ፈረስ ታየው። በዚያን ጊዜ ያ ፈረስ ከመልአኩ ግርማ ማስፈራት የተነሳ ደንግጦና ፈርቶ በክንፎቹ በረረ። በዚያን ጊዜ የታሰረበት የዘይት ግንድ ፈጽሞ ተቆረጠ። ፈረሱም በክንፎቹ እየበረረ ወደ ቦታው ወደ ምድር ወረደ። ያንን የዘይት ግንድ አወረደው። ወደ ኢየሩሳሌም ደርሶ በሰለሞን ቤት ደጃፍ ጣለው። ከእርሱ ጋራም ሁለቱ እጽዋት አብረው መጡ። ከእርሱም በለስና ሎሚ ናቸው። ከሁሉም ልጆች ጋር አዳምን ያድነው ዘንድ አስቀድሞ ተስፋ እንደሰጠው ዓለሙንም ሁሉ ለማዳን የክብር ባለቤት ጌታችን ኢየሱስ ክርስቶስ በዕፀ መስቀል ላይ እስከሚሰቀልበት ጊዜ 2005 ዘመን ያህል ለረጅም ወራትና ለብዙ ዓመታት እሊህ እጽዋት ኖሩ። የክብር ባለቤት ጌታችን ኢየሱስ የተሰቀለባቸው እጽዋት እሊህ ናቸው። እሊህም ሦስቱን እጽዋት ክፉዎች አይሁድ በብልሃት አጠጋጓቸው። በሚያጠጋጉም በብዙ ችንካሮችና መሸጊያዎችም አጠጋግተው አጣብቀው ቁመቱ የረዘመ አንድ መስቀል አድርጓቸዋል። ከአራት በኋላም አይሁድ ወደ አይሁድና ወደ ሊቃነ ካህናት ሄዶ ጌታ ኢየሱስ ክርስቶስ አሳልፎ የሰጣችሁ ዘንድ ዋጋዬን ስጡኝ አላቸው። ሊቃነ ካህናቱም ለእርሱ በ30 ብር ሰጡት። ከዚህ በኋላ የክብር ባለቤት ጌታ ኢየሱስ ክርስቶስ ወዳለበት ይሁዳ እየመራቸው ክፉዎች አይሁድ ሄዱ። ያስቆረጡ ሰው ይሁዳም እግሩን የምስመው ሰውዬም እርሱ ስለሆነ እርሱን ያዙ ብሎ ምልክትን ሰጣቸው። የክብር ባለቤት የሆነ ጌታ ኢየሱስ ክርስቶስ ወዳለበት በደረሰ ጊዜ ወደ እርሱ ቀረብ ብሎ ጌታዬ እንዴት ነህ ብሎ እግሮቹንም ፊቱንም ሳመ። የክብር ባለቤት ጌታ ኢየሱስ ወዳጄ ስለዚህ መጣህን አለው። ዳግመኛም እንዲህ አለው፣ የጥፋት ልጅ ሆይ የሰውን ልጅ በመሳም አሳልፈ ትሰጠዋለህን? በዚያን ጊዜ ዓለማትን የያዘውን ፍጥረቶቹ ሁሉ የፈጠረውን ጌታ ኢየሱስን ያዙት። የኋሊትም አስረው ወደ ሊቃነ ካህናት ወደ ቀያፋን ወደ ሐና ወሰዱት። በዕለተ ዓርብም በጠዋት ሊቃነ ካህናትን ከአይሁድ ታላላቆች ሰዎች ወደ አደባባይ ተሰብስበው የክብር ባለቤት ጌታ ኢየሱስን እንዴት እንደሚሰቅሉት ተማከሩ። በ3 ሰዓትም ደሙ በምድር ላይ እስከሚፈስና አጥንቶቹ እስከሚታይ ድረስ ገረፉት። ዳግመኛ ወደ ፍርድ አደባባይ መልሰው በጲላጦስ ፊት አቆሙት። ጲላጦስም ወደ እኔ ባመጣችሁት በዚህ ሰው ላይ ያገኘሁት በደል ምንድን ነው አላቸው። አይሁድም ለጲላጦስ እንዲህ ብለው መለሱለት፣ ይህ ሰው ሕዝቡን ሲያሳምፅ አገኘ ነው። ደግሞ በሽተኞችን ይፈውሳል፣ የታመሙትን ያድናል፣ አንካሶችን ጎባጦችን አስተካክሎ ያድናል፣ የዕውሮችን ዓይን ያበራል፣ የሞቱትን ያነሳል። በሰንበት መስራት የማይገባውን ሥራ ሁሉ ይሠራል። በሰንበት መፈወስ፣ ሙታንን ማንሳት አይገባም። የሕጋችን ይህ ሥራ በሰንበት ቀን መስራት የማይገባው ተጽፏልና በዚህች ዕለት አምላካችን እግዚአብሔር ሊሠራው ከጀመረው ሥራ ሁሉ አርፎባታልና። ይህ ሰው ግን ሰንበትን የሚሽር ሰው ደግሞ እኛ አባትና እናቱን ስናውቅ እግዚአብሔር አባቱ ያደርጋል፣ ራሱንም ከእግዚአብሔር ጋር ያስተካክላል። ጲላጦስ አይሁድ እንዲህ አላቸው፣
የሚሞትበትን በደል በእርሱ ላይ ከእኔ አላገኘውም። እነሆ በፊታችሁ በሚገባ መረመርኩት። ወደ ሄሮድስም ላኩት። ሄሮድስም አይሁድ በተሰበሰቡበት የሕዝብ ታላላቅ መኳንንት፣ መሳፍንት፣ ሊቃውንት ባሉበት ያለ ምሕረት በቁጣ መረመረው። የሚሞትበትን በደል ወይም የሚሰቀልበት ገንዘብ በላዩ ያገኘ በደልም የለም። በእናንተ ላይ በሀገራችሁ ላይም ቢሆን ምንም የሠራው ክፉ ሥራ የለም። ለሕሙማኖችም ሕይወትን ከመስጠት በቀረ ስለ መልካም ሥራውና ስለ ቸርነቱ ምን ላደርገው? አለዚያ ልግረፈውና ልተወውን? ጲላጦስም ይህን ቃል በተናገራቸው ጊዜ መላው አይሁድ ተቆጥተው ሁሉም በአንድነት ጮኹ፣ ስቀለው ስቀለው፣ የዚህን ሰው ስም አጠራሩን ከምድር አስወግድ እያሉ ጩኸትን አበዙ። ጲላጦስም ለአይሁድ እንዲህ ብሎ መለሰላቸው፣ ብዙ መልካም ሥራ ስለሰራህላችሁ ምሕረትን ስላላደረጋችሁለት አምላካችሁን ንጉሣችሁን እስቀለውን አላቸው። አይሁድም ጲላጦስን እንዲህ ሲሉት፣ እርሱም ጌታችን አምላካችን ንጉሥ እንደሆነ አድርገ አትናገር። እርሱ በሐሰት አምላካችን ንጉሣችን እንደሆነ ይናገራል እንጂ አንተ ግን ግረፍና ስቀለው፣ ስም አጠራሩም ከምድር አጥፋው። ጲላጦስም ይህንን ቁጣና አመፃም፣ ብስጭት፣ ክፋትንና አመፅን የተመሉ የአይሁድን ቅናታቸውን ባየ ጊዜ እኔ ከዚህ ሥራችሁና ምክራችሁ ፈጽሞ አልተባበርም ሲል ውሃ አስመጥቶ በፊታቸው እጁን ታጠበ። እንዲህም አለ፣ እኔ ከዚህ ጻድቅ ሰው ቸር፣ የዋህ፣ ሕጉ የቀና ሥራም በፊቱ የተገለጠ አድሎ ከሌለበት ከደሙ ንጹሕ ነኝ። እርሱም ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ የባሕርይ አምላክ ነው። ለግዛቱም ለዘመኑ ጥንት መነሻ የለውም፣ ለመንግሥቱ ፍጻሜ የለውም። ዓለምን በማኅል እጁ የያዘ ነው። እናንተ ራሳችሁ አምላካችሁ ንጉሣችሁ እንደሆነ ታውቃላችሁ። ነገር ግን የምትሞቱበትንና የምትጠፉበትን ምክር ለራሳችሁ ትመክራላችሁ። ይህን ምክራችሁንና ክፋታችሁን የሚጠቅማችሁ አይደለም። ይህ ተንኰላችሁ፣ ሽንገላችሁ የሚረባችሁ አይደለም አላቸው። ይህ ከሹሙ ከጲላጦስ ይህን ቃል በሰሙ ጊዜ አይሁድ ድምፃቸውን ወደ ላይ ከፍ ከፍ አድርገው እንዲህ ሲሉ በመጮህ ደሙ በእኛ ላይ በልጆቻችን ላይ ይሁን። አንተ ግን ምን አለብህ? በእኛና በዚህ ሰው መካከል ፍረድ። ነገር ግን ማዳላት እንደምትናገረው ፍርድ ትክክል አልሆነም አሉ። ጲላጦስን ቃሉን መቀበል አይሁድም እምቢ ባሉ ጊዜ ከእርሳቸው ዘንድ ፈጥኖ በመነሳት ወደ ውስጥ ገብቶ የክብር ባለቤት የሆነ ጌታ ኢየሱስን ወደ ውጭ አወጣውና እርሱ በፍርድ ወንበር ተቀመጠ። አይሁድም እንዲህ አላቸው፣ እናንተ አመፀኞችና ከዳተኞች፣ ከአራቱ ጠባይ፣ ከመሬት፣ ከውሃ፣ ከነፋስ፣ ከእሳት፣ ከአርያው የፈጠራችሁ ጌታችሁን ንጉሣችሁን አምላካችሁ ክርስቶስን ዓይኖቻችሁ ቀና አድርጋችሁ ተመልከቱት። እኔ ግን በደል አላገኘሁበትም፣ እናንተም እንደ ሕጋችሁ ፍረዱበት። አይሁድም ለጲላጦስ እንዲህ ብለው መለሱለት፣ ለእኛ ሕግ አለን፣ እንደ ሕጋችን ሞት ይገባዋል። ራሱን የእግዚአብሔር ልጅ አድርጓልና እኔና አብ አንድ ነን እያለ መንግሥቱንም ከእግዚአብሔር ጋር አስተካክሏልና። ጲላጦስም ይህን ነገር ከአይሁድ በሰማ ጊዜ የክብር ባለቤት የሆነ ጌታ ኢየሱስን ወስዶ ገረፈው። የገረፍኩት እንደሆነ አይሰቅሉትም ብሎ የሚገርፍ እንዳይሰቀል የሚሰቀል እንዳይገረፍ ሕግ ነበራቸውና አይሁድም ዳግመኛም ስቀለው ስቀለው እያሉ አብዝተው በመጮህ ተንጫጩ። ጲላጦስን ያለ ርኅራኄ የተገረፈውን የተደበደበው ይህ አይበቃውንም? ንጉሣችሁ ልስቀለውን አላቸው። አይሁድ ለጲላጦስ እንዲህ አሉት፣ በሀገራችን በናዝሬት በገሊላ በኢየሩሳሌም ነግሶ የሚገዛንና ነጻነት ከሚሰጠን በቀር ንጉሥ የለንም፣ ይኸውም ቄሳር ነው። ይህን ግን ሰንበት የሚሽር ነው። በዚያን ጊዜ የክብር የኃያል የሥልጣን የግዛት ባለቤት የሆነው ጌታ ኢየሱስን በራሳቸው ሥልጣን ሰቅለው ይገሉት ዘንድ ጲላጦስ ሰጣቸው። አይሁድ ጌታ ኢየሱስን ተቀብለው ከፍርድ አደባባይ አወጡት። የሚሰቅሉበትን መስቀሉን ተሸክመው ወደ ቀራንዮ ቦታ ወሰዱት። ይኸውም ጎልጎታ ነው። በዚያም በዕለተ ዓርብ በመጋቢት 7 ቀን በ6 ሰዓት በከበረ ዕፀ መስቀል ላይ ሰቀሉት። በ5 ችንካሮችም እጆቹንና እግሮቹን ቸነከሩ። እሊህም ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ መቸንከሪያ ናቸው። የእሾህ አክሊልንም አስቀድመው አቀነጃጅተውታል። በሽመል በትርም ራሱን መቱት። ሐሞትንም ከርቤንም አጠጡት። የቀኝ ጎኑንም በጦር ወጉት።
ከእርሱም ደምና ውሃ ፈሰሰ። ለእኛ ግን የዘላለም ሕይወትን ሆነን ሁለት ወንበዴዎች አምጥተው አንዱን በቀኝ አንዱን በግራ ጌታ ኢየሱስ በመካከል አድርገው ሰቀሉት። በደል ነውር የሌለበት ከበደለኞች ጋር ተቆጠረ ያለው የመጽሐፍ ቃል ደረሰ፣ የተፈጸመ። እርሱን ዓለማትን በመሃል እጁ የያዘ የኃይል የሥልጣን ባለቤት የፍጥረታት ጌታ እርሱ ነውና ከሁላችሁ ልጆች ጋር አዳምን ያድነው ዘንድ በእንጨት መስቀል ተሰቅሎ እጁና እግሩንም ቸንክረው እሊህን ስቃይን የክብር ባለቤት ጌታ ኢየሱስ ክርስቶስን በሥጋው ተቀበለም። መከራን ሲያጸኑበት ለኃጢአት ከመገዛት ነፃ ያወጣን ዘንድ ታገሳቸው እንጂ አልተቀየማቸውም። ያን ጊዜ በዕለተ ዓርብ በ6 ሰዓት የክብር ባለቤት ጌታ ኢየሱስን በእንጨት መስቀል ላይ ተሰቀሉት። በሰቀሉትም ጊዜ 7 ድንቅ ተአምራቶች ተደረጉ። ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብት ከቦታቸው ከሰማይ ወደቁ፣ የቤተ መቅደስ መጋረጃ ተቀደደ፣ ምድር ተናወጠች፣ ሙታን ተነሱ፣ ነፍሳት በውስጣቸው የተዘጉበት ከሲኦል ጌታ ኢየሱስ እንዳወጣቸው ያሳውቋቸው ዘንድ አስቀድሞ በሥጋቸው ሳለ በሚያውቋቸው መልክ ወደ ቤተሰቦቻቸው ሄዱ። ከ6 ሰዓት ጀምሮ እስከ 9 ሰዓት በዓለም ሁሉ ጨለማ ሆነ። የክብር ባለቤት ጌታ ኢየሱስም ተጠማሁ አለ። ከዚያም መጻጻ የተመላበትን ማሰሮ ነበረ። ደጁ አምጥተው ደግሞ በስሚዛ ዘንግ አስረው ከመጻጻ ነክረው ከአፉ አስጠግተው ጨመቁት። የክብር ባለቤት ጌታ ኢየሱስ የተጻፈው ሁሉ እነሆ ተፈጸመ አለ። ከዚህ በኋላ የክብር ባለቤት ጌታ ኢየሱስ በከፍተኛ ድምፅ ኤሎሄ ኤሎሄ ኤልማስ ላማ ሰበቅታኒ አለ። ትርጓሜም ፈጣሪ ፈጣሪ በዓይነ ምሕረት ተመልከተኝ እንጂ ለምን ተውከኝ ማለት ነው። እርሱ የሰማይና የምድር አምላክ የሚታየውንና የማይታየውን ፍጥረት ሁሉ የፈጠረ ሲሆን ይህን ያለ ሞትን ፈርቶ አይደለም። ሞትን የማያሳልፈው እርሱ ዲያብሎስን ሊያጠምደው ነው እንጂ። ነገር ግን አዳምና ሔዋንን ልጆቹንም ያድን ዘንድ በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ በዕፀ መስቀል ላይ ተሰቅሎ ሊሞት ወደ ዓለም መጥቶ ሰው ሆኗልና ከዚህም ከቆሙትም እጃችንን ያድን ዘንድ ኤልያስን ይጠራል ወይ አብርሃምን፣ ይስሐቅን፣ ያዕቆብን ይጠራል ያሉም አሉ። እሊሁም ሁሉ እንዲረዱትና ከአይሁድ ሕዝብ ጋር ጦርነት ገጥሞ ተዋግቶ ከእጃችን ያድን ዘንድ አባቱን መንፈስ ቅዱስ ይጠራል የሚሉም አሉ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ግን ወደ ዓለም የመጣው ከሚወዳቸው የእጆቹ ፍጥረቶች ከሆኑት ጋር ለመጣላት አስቦ አይደለም። ነገር ግን በራሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ የጥፋት በጎቹን ይፈልግ ዘንድ የሰማይ ወደ ምድር ወረደ። በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ 9 ወር ከ5 ቀን ተወስኖ ፍጹም ሰው ሆኖ ፍጹም አምላክ ተወለደ። ከሲኦል እሳት ነፍሳችንን ሊዩት ከሚሻ ከዲያብሎስ እጅ ሊያድነን በእንጨት መስቀል ላይ ተሰቅሎ ስለ እኛ ሞተ። በ9 ሰዓት የክብር ባለቤት ጌታችን ኢየሱስ በታላቅ ድምፅ ጮኸ። ራሱንም ዘንበል አድርጎ ለአዳም ተሰቅዬ አድንሃለሁ ብዬ ተስፋ እንደሰጠው በዕፀ መስቀል ላይ እንዳለ ነፍሱን ከሥጋው ተለየች። በዚህ በዕለተ ዓርብም ከ11 ሰዓት በኋላ ስሙ ለንጊኖስ የተባለ አንድ ወታደር መጣ። ጦሩን አንስቶ የክብር ባለቤት የሆነ የጌታ ኢየሱስን የቀኝ ጎኑን ወጋው። ከእርሱም ደምና ውሃ ፈሰሰ። ብርሃናውያን መላእክት ከሰማይ መጥተው በእሳት ጽዋ ተቀብለው በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በሁሉም ዓለም ረጩት። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ በደሙ መረጨት ዓለም ሁሉ ከርኩሰት ይነጻ ዘንድ ነውና። የቤተ መቅደስ መጋረጃ የጌታ ነፍሱም በወጣች ጊዜ ከላይ እስከታች ተቀደደና 2 ክፍል ሆነ። ምድርም ተናወጠች፣ አለቱም ተሰነጠቀ፣ መቃብሮቹም ተከፈቱ። የብዙዎች ደጋጎች አስከሬኖቻቸው ተነስተው ወደ ቅድስት አገር ወደ ኢየሩሳሌም ገቡ። በጌታችን ስቅለቱና በሞቱ ጊዜ የተነሱትም ሰዎች ናቸው። ጌታችን የተነሳ በኋላ መከራ ተቀብሎ መሞቱንና መነሳቱን ያሳውቁ ዘንድ ወደ ዘመዶቻቸው ሄደው አስቀድመው በሚታወቁበት ምልክት ተገለጡላቸው። ስቃዩንና ስቅለቱን ከሩቅ ሆነው የሆነውን ሁሉ
የሚመለከቱ ብዙ ሴቶች ነበሩ። እሊህም የክብር ባለቤት የሆነ የጌታ የኢየሱስ ክርስቶስ ከገሊላ የተከተሉት ናቸው። እነርሱም ማርያም መግደላዊት፣ የያዕቆብ እናት ማርያም፣ የዮሴፍ እናት፣ የዘብዴዎስ ልጆች እናት ማርያም ባውፍሊያ ናቸው። እነሱም ለጌታ ያለቅሱለት ነበረ። በመሸም ጊዜ ስሙ ዮሴፍ የሚባል ባለጸጋ ሰው ከአርማትያስ መጣ። የጌታ ኢየሱስን ሥጋ ከጲላጦስ ዘንድ ለመነ። እርሱ አይሁድን ስለ መፍራት በስውር የጌታችን ደቀ መዝሙር ነበርና ጲላጦስ ፈቀደለትና ሂዶ የክብር ባለቤት የሆነ የጌታ የኢየሱስ ክርስቶስን ሥጋ ከመስቀል ላይ አውርዶ አስቀድሞ በሌሊት ወደ ጌታ ኢየሱስ የሄደ ኒቆዲሞስ መጣ። የደቀቀ የጣፈጠ የተቀላቀለ ሽቱ አመጣ። የጌታ የኢየሱስ ክርስቶስን ወስደው በድርብ ከፍታ ከሽቱ ጋር እንዲህ እያሉ ገነዙት። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት ከቅድስት ድንግል ማርያም የተወለደ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በዮርዳኖስ የተጠመቀ በዕፀ መስቀል ላይም የተሰቀለ አቤቱ ይቅር በለን። በዚያን የክብር ባለቤት የሆነ ጌታ ኢየሱስ ክርስቶስን በሰቀሉበት ቦታ ተክል ነበረ። በተክሉም ውስጥ ሰው አልተቀበረበትም፣ አዲስ መቃብር አለ። ጌታችንም እንደ ሰው ሁሉ በዚያ ቀበሩት። ያም የቀበሩበት ቦታ ጎልጎታ ነው። በ9 ሰዓት ነፍሱ ከመለኮቱ ሳትለይ አንድ ሆና ወደ ሲኦል ወረደች። ደፋር ዲያብሎስ በሌሎች እንዳስለመደ ሊቆራኛት ቀረበ። እርሱ ጌታችን ግን ይዞ በእሳት ሰንሰለት አስሮ በንፋስ አውታሮች ሰቀለው። ደፋር ዲያብሎስም የሰውን ሥጋ ለብሶ ድል የነሳኝ ይህ ማን ነው ብሎ ጮኸ። ሰይጣንም እንዲህ አላት፣ እግዚአብሔር ከእርሱ አትብሉ ካላችሁ ዕፀ የበላችሁ እንደሆነ ሞትን የምትሞቱ አይደለም፣ ነገር ግን እንደ አምላክ ትሆናላችሁ፣ ክፉን ደጉንም ታውቃላችሁ። ስለዚህም ከእርሷ አትብሉ አላችሁ አላት። ያን ጊዜ የምሕረት ባለቤት ጌታችን ኢየሱስ ክርስቶስ በሞቱ የሞት ቁራኝነትን አጥፍቶ በሲኦል ስቃይ ውስጥ ያሉትን ሁሉ ነፍሶቻቸውን አወጣ፣ ወደ ዘላለም መንግሥት አስገባቸው። አዳምም አስቀድሞ ከገነት በወጣ ጊዜ ወደ ጌታው እግዚአብሔር አለቀሰ። እርሱ ጌታው እግዚአብሔርም ከልጅ ልጅ ተወልጄ ተሰቅዬ ሙቼ በመስቀሌና በሞቴ አድንሃለሁ ብሎ ተስፋ ሰጥቶት ነበርና ከዚህም ከመለኮት ሳትለይ ነፍስ ወደ ሲኦል ወረደች። በሲኦል ውስጥም ስላሉ ነፍሳትም ነፃነትን ሰበከላቸው። የመቶ አለቃው ግን አብረው ካሉት ጋር የጌታን መቃብር ይጠብቁ ነበረ። ደቀ መዛሙርቱ የክብር ባለቤት የሆነ የጌታ ኢየሱስን ሥጋ ከተቀበረበት ሰርቀ ወስደው ከሙታን ተለይቶ ተነሳ እንዳይሉም ብለው በሦስተኛው ዕለትም በእሁድ ሰንበት ከሌሊቱ እኩሌታ ሲሆን የክብር ባለቤት ጌታ ኢየሱስ ክርስቶስን ተነሳ። ያን ጊዜ እጅግ ታላቅ ንውጽውጽታ ሆነ። መቃብሩንም የሚጠብቁትን ያንን ንውጽውጽታ ባየ ጊዜ እጅግ ፈርተው ደነገጡ። በግንባራቸውም ፍግም ብለው ወደቁ። የእግዚአብሔር ልጅ ነውና ስለሆነ ተነሳሉ። የክብር ባለቤት እርሱ ጌታችን ኢየሱስ ክርስቶስ ግን መከራን ተቀብሎ በተሰቀለ ጊዜ በሞት ጊዜ በተነሳ ጊዜ ከአዳም እስከዚያች ዕለት ያሉትን ነፍሳትን አውጥቶ ወደ ገነት አስገባቸው። ለሐዋርያትን በደብረ ጽዮን ላይ መጽሐፈ ኪዳንን እያስተማራቸው 40 ቀን ኖረ። ከተነሳም ከ40ኛው ዕለት በዕለተ ሐሙስ መላእክት ፈጽመው እያመሰገኑት ወደ ሰማይ አረገ። ዳግመኛም በሕያዋንና በሙታን ይፈርድ ዘንድ በክበብ ትስብእት በጌትነቱ ግርማ እስከሚመጣ በአባቱ ቀኝ እሪና በጌትነቱ ዙፋን ላይ ተቀመጠ። ወደ ሰማይ ካረገ ከ10ኛ ቀን በእሁድ ዕለት ለሐዋርያት አጽናኝ የሆነ መንፈስ ቅዱስ ላከላቸውና በሀገሩ ሁሉ ቋንቋ ተናገረ። በዚህ ጊዜ የጌታ ኢየሱስ ክርስቶስ ደቀ መዛሙርት ልቦናቸው የበራ በእውቀትም የጎለመሱ ፍቅር ያደረባቸው ሚስጥራትን የሚተረጉሙ አስተዋዮች በክብር ባለቤት በጌታችን ኢየሱስ ክርስቶስ ሃይማኖት የዳኑ የ72 ቋንቋ የሚናገሩ ሆኑ። በ50ኛው ዕለት መንፈስ ቅዱስ ከወረደላቸው በኋላ ይህን ዓለም በዕፃ ተካፈሉ። እርስ በርሳቸው ተለያይተው ከጽንፍ እስከ ጽንፍ ከሁሉ ዓለም የጌትነት ወንጌል አስተማሩ። ለሰው ሁሉ አስተምረው በከበረ መስቀሉ ኃይል የሚደረገውን ተአምራትን አሳወቁ። የክብር ባለቤት በሆነ በጌታ በኢየሱስ ክርስቶስ
በከበረ መስቀሉ ኃይል ድንቆች ታምራቶችን እያደረጉ ብዙዎች ሰዎች አሳመኗቸው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም አጥምቀው በጌታችን በኢየሱስ ክርስቶስም ሃይማኖት አጸኗቸው። ጌታችን ክርስቶስ ይረዳቸው፣ ከሚደርስባቸው መከራ ሁሉ በመስቀሉ ኃይል ያስታግሳቸው። በቀንም በሌሊት ከእርሳቸው አይለይም። ያስተማሩትን ትምህርት ከእናታቸው ማኅፀን በመንፈስ ቅዱስ ለተመረጡ ለዓለም ሰዎች በልቦናቸው አሳደረባቸው። የሐዋርያት ትምህርታቸው በሁሉ ቦታ ፈጽሞ ብርሃን ሆነች። በአራቱ ማዕዘን በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ተዘረጋች። ሐዋርያት በመለኮት ደም የከበረ የጌታን ኢየሱስ ክርስቶስን መስቀል ድንቆች ታምራቶች ብዙ ኃይሎችንም አደረጉ። የክብር ባለቤት በሆነ በክርስቶስ መስቀል አጋንንትን ከሰዎች ላይ አስወጥተዋልና፣ ሙታንን አስነስተዋል፣ ልምጻሞችን አንጽተዋል፣ ደንቆሮችን ሰሙ፣ ዲዳዎች ተናገሩ፣ ዕውራን አዩ፣ አንካሶች ሮጠዋልና። የክብር ባለቤት በሆነ በጌታ በኢየሱስ ክርስቶስ መስቀል ኃይል የተደረገውን ድንቅ ተአምር ባዩ በተመለከቱ ጊዜ ተጠራጣሪዎች፣ ከሃዲያን፣ ክፎች አይሁድ ሰይጣናዊ ቅናትን፣ ቁጣና ብስጭትን ተመሉ። እርስ በርሳቸው በኃይላችን በጽናታችን ሰቀልን፣ በገደልነው ክርስቶስ ኃይል ድንቆች የሆኑ ብዙዎች ታምራቶች ይሰራሉና የዚህ ሥራ የተነሳ የሚጠቅመን ነገር እንደሌለ እወቁ። ዛሬም ክርስቶስ የሚሉትን የጠላታችን የሥራዬ ኃይል የአስደናቂዎች ተአምራቶችም ኃይል በስቷልና ምን እናደርግ ተባባሉ። ይህ ሁሉ ኃይል ድንቆች ተአምራቶችን በክርስቶስ መስቀል ስም ሲሰሩ በዝምታ ማየት ለእኛም አይገባንም። አሁንም ክርስቶስ በሚወዱትና በሚያምኑት ሁሉ ዘንድ በሁሉ ዓለም ዜናው እንዳይሰማ የፍለጋውን ምልክት እንዳይታወቅ የክርስቶስን መስቀል በምድር ውስጥ ደፍነን ከምድር ላይ ስም አጠራሩኑ እናጥፋ ተባባሉ፣ ተወያዩ። በኢየሩሳሌም የሚኖሩ አይሁድ ይህን ነገር እርስ በርሳቸው ተወያዩና ከተማከሩ በኋላ ደውልን ደውለው በሸንጓቸው ብዙ ሰዎችን ሰበሰቡ። የአይሁድ ወገኖችም ሁሉ በአንድ ቦታ ይሰበሰቡ ዘንድ በሀገሩ ሁሉ አዋጅ ነጋሪ አዞሩ። የአይሁድም ወገኖችን በአንድ ቦታ ተከማቹ። የአይሁድ ወገኖችም ታናሹም ታላቁም ሁሉም ይህን ትእዛዝ ሲሰሙ የታመመውም እንኳን ከአልጋው ተነስቶ እየዘገመ ዕውሩም እየመሩት ሰብስበው ታላቅ ጉባኤ ሆነ። በዚያን ጊዜ ላሞች፣ በሮች፣ በጎች፣ ፍየሎች ቁጥር የሌላቸው ብዙ ዶሮች አረዱ። ታላቅ በዓልን አድርገው በመብላትና በመጠጣት ፈጽሞ ደስ ብሏቸው ይዘሉ ነበረ። እንዲህም አድርገው የቂጣ በዓላቸውን አከበሩ። ከዚያም በልተው ከጠገቡ በኋላ ራሳቸውን የሚጎዱበትን የሞቱንና የጥፋቱን ምክር እርስ በርሳቸው ተማከሩ። የካህናት አለቆች የሕዝቡ አለቆችም ለሕዝቡ እንዲህ አሏቸው፣ ከምድር ጥልቅ ጉድጓድ ቆፍረን የክርስቶስ ዕፀ መስቀል በዚያ ቀብረን ስም አጠራሩን ከምድር እናጥፋ። አይሁድ ወገኖችም ታላላቆችም ታናናሾችም ሁሉም ይህን በሰሙ ጊዜ ፈጽሞ ደስ እያላቸው ከሊቅ እስከ ደቂቅ በጠቅላላ በአንድ ቃል እንዲህ እያሉ ተናገሩ። እኛ ይህን ነገር እንፈልገዋለን፣ ደስ እንሰኝበታለን። እሺ አሁን ፈጥነን እንነሳ። የናዝሬቱ ኢየሱስ በላዩ የተሰቀለበትን መስቀል በጥልቅ ጉድጓድ ቀብረን እንድፈነው ዘንድ። በዚህም ነገር እርስ በርሳቸው ከተማከሩ በኋላ በሰው ክንድ 90 የሚሆን ጉድጓድን አጥልቀው ቆፈሩ። ጠንካሮች የሆኑ ድንጋዮችንም ከበታቹ አነጠፉ። በሕያው በእግዚአብሔር ልጅ ስም የከበረ ዕፀ መስቀልን በድንጋዮች ላይ አኖሩ። ዳግመኛም ቀኝ ጎኑን የወጉበትን ጦር፣ እጆቹንና እግሮችን የተቸነከሩባቸውን ችንካሮቹን፣ ራሱን የሞተበትን ሽመል፣ የዳጁትንም የእሾህ ዘውድን፣ በተጠማ ጊዜ ሐሞትን ያጠጡበትን ስፍንጉንም፣ አካሉንም የተጠቀለለበትን ከለሜዳ ወይም ሽርጥ ሊያነም ሁሉ ደግሞ ከከበረ መስቀል ጋር አኖሯቸው። የጠነከሩና የጽኑ ድንጋዮችን በላያቸው አኖሩ። ከዚህ በኋላ ለመዘባበቻ በቀኙና በግራውም ሁለቱን ወንበዴዎችን የተሰቀሉበትን ሁለቱንም መስቀሎችን በላዩ አኖሩ። የክብር ባለቤት ክርስቶስ ከተሰቀለበት ዕፀ መስቀል ጋር እሊህም መስቀሎች በአንድነት ቀበሯቸው። ከዚህም በኋላ ክፉዎች አይሁድ እሊህን ዕቃዎችን የክብር ባለቤት በጌታ በኢየሱስ ክርስቶስ መቃብር አምሳል በዚህም ጥልቅ ጉድጓድ ውስጥ ቀብረው የምልክቱ ፍለጋው እንዳይታወቅ ለዘላለም ክብር ምስጉን የሆነ የጌታ ክርስቶስን ደቀ መዛሙርት መጥተው ሰርቀው እንዳይወስዱት ብለው በብዙ አፈርና በብዙ መዝጊያዎችን ደፈኑ።
በሕያው እግዚአብሔር ልጅ ደም የከበረ ዕፀ መስቀልን በዚያች በቀበሩበት ዕለት ጌታ ክርስቶስ አስቀድሞ የተሰቀለባትን በዕለተ ዓርብ እንደተደረገው ድንቆች ተአምራቶችን አደረጉ። ፀሐይ ጨለመ፣ ጨረቃም ደም ሆነ። ከዋክብት ከቦታቸው ከጠፈረ ሰማይ ወደቁ። ከምስራቅም እስከ ምዕራብ፣ ከሰሜን እስከ ደቡብ፣ ከጠዋት እስከ ማታ ዓለምን ሁሉ ጨለማ ሸፈነው። አይሁድም ይህን ድንቅ ታምራ ባየ ጊዜ እጅግ ፈርተው ደነገጡ። ከጽንፍ እስከ ጽንፍ በአራቱ ማዕዘነ ዓለም ያሉ ነገሥታት በከበረ ዕፀ መስቀል ከታምራቱ ግርማ የተነሳ ፈርተው ደነገጡ። እሊህ የክፉ አመፀኞች አይሁድ በጊዜው ጊዜ እስከሚገለጽ ድረስ የጌታ ክርስቶስን መስቀል ከቀበሩ በኋላ ጌታ ክርስቶስን የሚያምኑ የክብር ባለቤት ጌታ ክርስቶስን መስቀል የሚወዱትን ሁሉ የጌታ ክርስቶስን ዕፀ መስቀል ወዴት እንደወሰዳችሁት ብለው እንዳይጠይቋቸውና እንዳይጥሏቸው ነገሥታትን መኳንንትን ስለ መስቀሉ እንዳይዘምቱባቸው በጌታ መስቀል አምሳል ቀለንጢስ ከሚባል እንጨት ሌላ መስቀል ሰሩ። ሽመሉንም ጦሩንም ደግሞ ችንካሮችንም እንደ ቀድሞ አይነት አስመስለው ሰሩ። አጋንንት ርኩሳን መናፍስት ሁሉ እሊህ ክፉዎች አይሁድ በሰሯቸው ዕቃዎች ውስጥ የሚያድሩና የሚሰወሩ ነው። እሊህ ባለ ጋራዎች አጋንንት እንደ ሰው እየተነጋገሩ ሕዝቡን ሊያስቷቸው ጀመሩ። እንዲህም ይላሉ፣ ወደዚህ እኛ ወዳለንበት ነው፣ እኛ ከደዌያችሁ ከሕመማችሁም እናድናችኋለን፣ እንፈውሳችኋለን ይሏቸው ነበር። ይህንን ቃል በሰሙ ጊዜ ሁሉም ሕዝቡና አሕዛብ አጋንንት የሚናገሩት ቃል እውነት ነገር መስሏቸው አመኑ። ይህ ቃል በመድህን ክርስቶስ ደም የከበረ መስቀል የተናገረው ቃል መስሏቸዋልና ክፉዎች አይሁድ ጥልቅ በሆነ ጉድጓድ ውስጥ እንደቀበሩት አላወቁምና። ዳግመኛም የክብር ባለቤት ጌታ ኢየሱስ ክርስቶስ የተሰቀለበት መስቀል እንደ ቀድሞ ድውያን ሕሙማንም እየፈወሰ ሙታንን እስከ ማስነሳት ኃይልን እያደረገ ያለ መስሏቸው ነበርና። እነዚያም በዕቃዎቹ ያደሩ አጋንንት እኛ ከበሽታችሁ እናድናችኋለን እያሉ ጩኸትን አበዙ። ሕዝቡም ይህን ቃል በሰሙ ጊዜ የጌታ ክርስቶስ መስቀል ሕመምተኞቻቸውን አስቀድሞ ሲፈውስ እንደነበረ ይፈውስላቸው ያድንላቸውም ዘንድ የሞቱባቸውም ሰዎችንም ያስነሳላቸው ዘንድ በሽተኞችን ሁሉ ያመጡ ሆነ። ወደ እርሳቸውም አምጥተው ባደረሷቸው ጊዜ እሊያ ተጻራሪዎች አጋንንት በላያቸው በማደር ሆዳቸውን በመንፋት አካላቸውን በማቁሰል በክፉ ደዌ ያለ ርኅራኄ አብዝተው የሚያስጨንቋቸውና የሚያሰቃዩአቸው ሆነ። መፈወሳቸውና መዳናቸውን ተውትና ሕመም በሕመም ላይ በላያቸው እየጨመረ እነዚያን አጋንንት ሁል ጊዜ የሚያስጨንቋቸው ሆነ። የክብር ባለቤት በሆነ በጌታ በክርስቶስ ያመኑ ብዙዎች ሕዝብ ይህ መቅሰፍትና ማዕት ሕመምም ጥፋትን በላያቸው በጸና በበዛ ጊዜ የሚያደርጉትንም አጡ። ከዚህም በኋላ በእጆቻቸው እያጨበጨቡ በእግሮቻቸው እያሸበሸቡ ዓይኖቻቸው ወደ ላይ ወደ ሰማይ አንቅተው በመጮህ እንዲህ እያሉ ተጣሩ። የጌታ ክርስቶስ መስቀል ሆይ መስቀል ሆይ መስቀል ሆይ እንደ ቀድሞ በየራሱ የሆነ የክብር ባለቤት ከሆነ ከጌታችን ከአምላካችን ኢየሱስ ክርስቶስ በተሰጠ ሥልጣን ኃይል አስደናቂ ተአምራትን የማትሠራ ወዴት ተሰውረሃል? የጌታ ክርስቶስ መስቀል ሆይ የጥፋት ጨለማ ውጦናልና ሸፍኖናልና ኃይል ሥልጣንህ ወዴት ጠፋ? እኛ ወገኖችህ እናቶቻቸው አባቶቻቸው እንደሞቱባቸው ልጆች ሆነናልና የጌታ የክርስቶስ መስቀል ሆይ ወዴት አለህ? እኛ ዛሬ እረኛቸው ነጣቂያቸው በሆነ ተኩላዎች መካከል እንደተጣለች በጎች ሆነናል። በጅቦችና በነብሮች በአንበሶች መካከል ተበትነን ጠባቂ የሌላቸው በጎች ሆነናል። የክርስቶስ መስቀል ሆይ በማይጠፋና ጠላቶቻችን በእጃቸው ውስጥ ቸለል ብለህ አሳልፍ አትስጠን። የጌታ ክርስቶስ መስቀል ሆይ ከገጽ ምሕረት ከእኛ ወደዚህ አትመለስ። የጌታ ክርስቶስ መስቀል ሆይ ጠብቀን እንጂ አትጣልን። ለዘላለሙ ኃይልህ እርዳን፣ አድነን። ከዚያም በኋላ በእጆቻቸው እያጨበጨበ በእግሮቻቸው እያሸበሸቡ ዓይኖቻቸው ወደ ላይ ወደ ሰማይ አንቅተው በመጮህ እንዲህ እያሉ ተጣሩ። የጌታ ክርስቶስ መስቀል ሆይ መስቀል ሆይ መስቀል ሆይ እንደ ቀድሞ በየራሱ የሆነ የክብር ባለቤት ከሆነ ከጌታችን ከአምላካችን ክርስቶስ በተሰጠ ሥልጣን ኃይል አስደናቂ ተአምራትን የማትሠራ ወዴት ተሰውረሃል? ጌታችን ክርስቶስ መስቀል ሆይ የጥፋት ጨለማ ውጦናልና
ሸፍኖናልና ኃይል ስልጣን ወዴት ጠፋ? እኛ ወገኖች እናቶቻቸው አባቶቻቸው እንደሞቱባቸው ልጆች ሆነናልና የክርስቶስ መስቀል ሆይ ወዴት አለ? እኛ ዛሬ እረኛቸው ጠባቂያቸው የሆኑ ኮክላዎች መካከል እንደተጣለች በጎች፣ ጅቦች፣ ነብሮች እንዳሉበት ሆናለንና እንዲህም እያሉ በሚያቃጥል እንባ በብዙ ለቅሶ ወደ ክብር መስቀሉ ወደ ልዑል እግዚአብሔር በጾምና በጸሎት ልመናን ምልጃን አበዙ። በዚያን ጊዜ ጾማቸው አዝነው ያለቀሱትን እንባ እግዚአብሔር ተመልክቶ ጸሎታቸውን ልመናቸውን ተቀበለ። የጌታ ክርስቶስ መስቀል ከጥልቅ ጉድጓድ ውስጥ ሆኖ ቃልን በማሰማት በልጅነት ለከበሩ ወንጌልን ለተቀበሉ ለእነዚያ ሕዝቦች እንዲህ ሲል መለሰላቸው። እናንተ ሕዝቦች አመፃንና ክፋትን የተመሉ ክፉዎች አይሁድ ድንቅ ታምራትን ሳደርግም በተመለከቱ ጊዜ ስለ መቅናታቸው ቀብረውኛልና ስለ ቀበሩኝ እነሆ አሁን ጥልቅ በሆነ ጉድጓድ ውስጥ አለው አላቸው። ሕዝቡ ይህን ቃል በሰሙ ጊዜ ከበሽታቸው ከደዌያቸው ድነው በዚያን ጊዜ ፈጽሞ ደስ አላቸው። የሞቱትም የከበሩ ቃሉን በመስማት በጌታ በክርስቶስ መስቀል ኃይል እንደ አይነ ጥቅሻ ፈጥነው ተነሱ። አጋንንትም ከአራቱ ማዕዘናት ዓለም በመሰደድ የሚያድሩበት ቦታ አጡ። ሕዝቡም የጌታ ክርስቶስ መስቀል ቦታ እንደሚኖር ፈጽመው እያወቁ ነበረ። በጥልቅ ጉድጓድ ውስጥ ሆኖ የሚመልሰው ቃል ብቻ ስለሚደረገው ድንቅ ተአምር ግን ፈጽመው በማድነቅ እጹብ ይሉ ነበረ። በእውነት በእግዚአብሔር አብ ፈቃደ ከሮሜ ሀገር ወደ ኢየሩሳሌም ሄዳ እሌኒ ንግሥት በብዙ ድካም እስካወጣችውና በጌታ ኃይል እስከሚገለጥ ድረስ አዳኝ በሆነ በእግዚአብሔር ልጅ ደም የከበረ ይህ መስቀል ስልጣኑ ታምራቱ ሳይሻር ሳይጠፋ ጥልቅ በሆነ ጉድጓድ ውስጥ 300 ዓመት ያህል ብዙ ዘመን ኖረ። ይቅርታው ቸርነቱ የመስቀሉም ግርማ ሞገስ ከገዳማችን ከደብረ ሊባኖስ ጋር ይኑር ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም እግዚአብሔር ይጠብቀን። ፍቅርን እንደ ሸማ ያላብሰን። ማኅበራችንን ያስፋልን፣ ያለነውንም ይጠብቅልን። በእኛ ላይ በክፋት የተነሱትን ሁሉ እግዚአብሔር ልቦና ይስጥልን። የታመሙትን ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ፣ ለተጨነቀችውም ነፍስ መጽናናትን ይልክልን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድምፅ የምትሰሙ በሙሉ በከበረው በጌታችን በክርስቶስ መስቀል ስም ሁላችሁንም ጠይቃችኋለሁ። ሼር በማድረግ ላይክ በማድረግ ሰብስክራይብ እያደረጋችሁ ይህን ቻናልን ታበረታቱ ዘንድ በከበረው መስቀል ስም ጠይቃችኋለሁ። እንደዚሁም ደግሞ እግዚአብሔር የወደደላቸው ምእመናን መጥተው ወደዚህ እንዲሳተፉ ሁላችሁም የሚቻላችሁን እንድታደርጉ ቻናሉን እንድትደግፉ በቅድስት ሥላሴ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ የካቲት 10 ቀን የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 10 ከ12ቱ ሐዋርያት አንዱ የእልፍዮስ ልጅ የከበረ ሐዋርያ ያዕቆብ ሰማዕት ሆነ። ይህም ሐዋርያ በብዙ ሀገሮች ውስጥ ከሰበከ በኋላ ወደ ኢየሩሳሌም ተመለሰ። ወደ ምኩራብ ገብቶ የክብር ባለቤት የጌታችን ኢየሱስ ክርስቶስን ሃይማኖት በግልጥ እያስተማረ አይሁድም ደሙ በእኛ ላይ ይሁን ብለው ከሕዝብ መካከል ነጥቀው ወሰዱት። ለሮም ንጉሥ እንደራሴ ለንጉሥ ቀላውዲዮስ አቀረቡትና ይህ ሰው ስለ ቄሳር ሳይሆን ስለ ሌላ ንጉሥ ይሰብካል ብለው ወነጀሉት።
ንጉሡም በሰማ ጊዜ በድንጋይ እንዲወግሩት አዘዘ። አይሁድም ፈጥነው ወገሩት። ነፍሱንም በጌታችን እጅ ሰጠ። ምእመናን ሥጋውን ወስደው ገንዘው ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ያዕቆብ ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። በዚች ዕለት የንጉሥ ኑማርያኖስ ልጅ የከበረ ዮስጦስ በሰማዕት ሞተ። ይህም ቅዱስ በጦር ሜዳ እያለ እህቱ ከሃዲ ዲዮቅልጥያኖስን አግብታ ንጉሥም አደረገችው። ከጦርነትም በተመለሰ ጊዜ የክብር ባለቤት ክርስቶስ ዲዮቅልጥያኖስ ክዶ አገኘውና እጅግ አዘነ። የሀገሩም ሰዎች ባዩት ጊዜ ወደ እርሱ ተሰብስበው ዲዮቅልጥያኖስን እኛ እንገድለዋለን፣ አንተም ጌታችን በመንግሥትህ ዙፋን ላይ ትቀመጣለህ አሉት። እርሱ ግን ይህንን ስላልፈለገ እንዳይገድሉት ከለከላቸው። ከምድራዊት መንግሥት ሰማያዊት መንግሥትን መርጧልና። ከዚህ በኋላ ወደ ንጉሥ ዲዮቅልጥያኖስ ቀርቦ በክብር ባለቤት ጌታችን ኢየሱስ ክርስቶስ የታመነ ንጉሥ ፈርቷልና፣ ጌታዬ ዮስጦስ ሆይ ይህን ታደርግ ዘንድ ያስገደደህ ማን ነው? አለው። የከበረ ዮስጦስም በምስክርነቴ ደሜን እንዳፈስ ካልጻፍክ ሕዝቡን በአንተ ላይ አስነስቼ ከመንግሥት እንደማስወጣ የክብር ባለቤት ጌታ ኢየሱስ ክርስቶስ ሕያው ነው ብሎ ማለ። ብዙውንም በዚያንም ጊዜ ንጉሡም ፈርቶ ከሚስቱ ከታውክልያ ከልጁ ከአቡሊ ጋር ወደ ግብፅ ሀገርም እንዲወስዳቸው አዘዘ። የእስክንድሪያንም ገዥ አብዝቶ እንዲያሸነግላቸውም ምናልባት ልባቸው ቢመልስ እንዲያሳዝናቸው ለዚያም እያንዳንዱን እንዲህ ሊያቸውም አዘዘው። ወደ ግብፅ አገርም በደረሱ ጊዜ ከእርሳቸው ጋር የንጉሥ ደብዳቤ አገልጋዮችን አሉ። የእስክንድሪያም ገዢ ባያቸው ጊዜ እጅግ ፈራ። ሊሸነግላቸውም ጀምሮ ቅዱስ ዩስጦስን ጌታዬ እንዲህ አታደርግ፣ ክብር ይሻልሃል አለው። የከበረ ዮስጦስ ነገር አታብዛለው። መኮንኑም ፈርቶ ቅዱስ ዩስጦስን ወደ ላይኛው ግብፅ ወደ እንዴናው ከተማ ሰደደው። ልጁ አቡሊን ወደ ሀገር ብስጣም፣ ሚስቱ ታውክሊያን ወደ ሀገር ጻ ላካቸው። ከአገልጋዮችም ከሚያገለግሏቸው አንዳንድ ሰጣቸው። የከበረ ዩስጦስንም በእንዴናው ከተማ ብዙ ካሰቃዩት በኋላ ራሱን ቆረጡት። የሰማዕትነትን አክሊልን ተቀበለ። ከሥጋውም ድንቆች ታምራቶች ተገለጡ። ለበሽተኞችም ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን። በረከታቸውም ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ዕለት በገድል የተጠመደ ምሁር የሆነ የዓለም ሁሉ መምህር አባ ኤስድሮስ ፈርማ ከሚባል አገር አረፈ። የዚህ ቅዱስ ወላጆች በምስር አገር የከበሩ ባለጸጎች ናቸው። ለእስክንድሪያ ሊቃነ ጳጳሳት አባ ቴዎድሮስና አባ ቄርሎስ ዘመዶች ናቸው። ከእርሱም በቀር ልጅ የላቸው። መንፈሳዊ ትምህርትን ሁሉ የቤተ ክርስቲያንን መጽሐፍትን ሁሉ አስተማሩት። ግልጽ አድርጎ አጠናቸው፣ ጠበቃቸውም። ዳግመኛም የዮናናዊን የፍልስፍናን ትምህርት የከዋክብትን አካሄድንም ዓለሙን መዞራቸውን ተማረ። በእውቀትና በጥበብ ከብዙዎች ከፍ ከፍ አለ። በገድልም የተጠመዱ ትሑትና የሚተጋም ሆነ። በሀገሮች ያሉ ሰዎች ስለ እርሱ በሰሙ ጊዜ በእስክንድሪያ አገር ላይ ሊቀ ጵጵስናን ይሾሙት ዘንድ ተማክረው ከኤጲስቆጶሳቱ ጋር ተስማሙ። በሌሊትም ወጥቶ ሸሸ። ወደ ፍርማም ገዳም ደርሶ በዚያ መነኮሰ። ከዚያም ወጥቶ ወደ አንዲት አነስተኛ ዋሻ ገብቶ ብቻውን በውስጧ ብዙ ዘመናትን ኖረ። ብዙ ድርሳናትንና ተግሳጽንም ደረሰ። ከእርሳቸውም ስለ ነገሥታትና ስለ መኳንንት የደረሳቸው አሉ። የቤተ ክርስቲያንም መጽሐፍቶችን ብሉያትን፣ ሐዲሳትን ተረጎመ። የመጽሐፍቶችንም ቁጥራቸው 18,000 ነው። እሊህም ድርሳናትን፣ ተግሳጽን፣ ጥያቄዎችና መልሶችን ወደ ሊቃነ ጳጳሳት ኤጲስቆጶሳት የተላኩ መልእክቶች ናቸው። ወደ ምእመናን ወንዞች ውሃዎችንም እንደሚያፈልቁ እርሱ በመንፈስ ቅዱስ የሚያፈልቃቸው ሆኗልና ይህንን በጎ ስራውን ሲፈጽም
መልካም ጉዞውን አከናውኖ ወደ በጎ ሽምግልናም ደርሶ እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋናውን እኛንም በጸሎቱ ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የፋርስ ሀገር ኤጲስቆጶስ አባ ፌሎ በሰማዕትነት ሞተ። ይህንንም ቅዱስ ለእሳት እንዲሰዋ ለፀሐይም እንዲሰግድ የፋርስ ንጉሥ አዘዘው። እምቢ ባለው ጊዜ ታላቅ ስቃይን አሰቃይቶ ራሱን በሰይፍ ቆረጠው። በመንግሥተ ሰማያት የሰማዕትነትን አክሊል ተቀበለ። በረከቱም ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን የከበሩ የኒቆላዎስና የስምዖን መታሰቢያቸው ነው። እግዚአብሔርንም ምስጋና ይሁን አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበልን። ይቅርታ አምላክ ይቅር ይለን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል የምትከታተሉ ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታርሱ በስላሴ ስም ጠይቃችኋለሁ። በዚህ አጋጣሚ በምስል በቪዲዮ ማለት ነው መጣችሁ መመስከር ለምትፈልጉ ፕሮግራሙ ተጀምሯል። በስልክ ቁጥሬ 00417797774632 እያላችሁ ብትደውሉልኝ እና ብትመጡ ምስክርነቱን ማስተላለፍ እንጀምራለን። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ ሀገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳን ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ውስተ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ወነዚህ ወስተመንሱት አላርን ነው ባላና እንኩሎ ኩይ ስመዚያ ገዲ መንግስት አይሎ ሰው ያለ ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወር በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራለና ታይና ተመጸነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካህናት ዋው የዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ
41 77 9 77 46 32 ደረሰኞቻችሁን እየለካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።